እና እዛ ስትገቢ ሲያስወርዱሽ ነው የከፈትኩትኝ። የተነሳው ስላንቺና ስለኔ ነው። እዛ ቤት ላይ የወንጌል አማኞች ነን ብለው የሚሉ ሰዎች ናቸው ቤቱን ይከፈቱ። እኔ ለምናገረው ነገር ኃላፊነት ወስጄ ስለምናገር የምከሰስባቸው ክሶች እኔ ፊት አይቀርቡም። እኔ ፊት መቅረብ አይችሉም። ኤርሚ ከገዝ ቀደም ስለኔ ነው የሚያወሩት። ባለ ታሪኳ እኔ ነኝ። የሚወቅሱት እኔን ነው፣ የሚጠይቁት እኔን ነው። እኔ ግን ስገኝ ማውራት አይችሉም። ከኔ ቤታችንና ከኔ ኋላ ስለሚያወሩ ሰዎች አልጨነቅም። ሁሉ ተናገር ነው። እኛ የምናየው ነው የምንመሰክረው። ደምረው ሊሞት ነበረ። እኛ የህዳሴውን ግድብ ከግብጽ እንደታደግነው ካንተ ታደጉት ከኤርሚያስ የተረፍክበት ቀን ነው። በ28 ሻማ አብራን ያልኩት። ስለዚህ የኤርሚያስ ቲም የገድል መድፈኞች ናቸው። ኦርቶዶክስ ክርስቲያኖች በገድል ዙሪያ ኤርሚያስ ፊት መቆም አትችሉም ስለምንልኮ ቆማችሁ ስላላየሁ ነው። ቆሙና አሳዩ። ምራው ከኤርሚያስ ጋር ኮምፓራቲቭ ፈልጎ ነበረ። ከዛ እናንተ ሆ ብላችሁ ታደጋችሁት። እኔ ደግሞ ደምረው ከኤርሚያስ መንገጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፍ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ደምረው ከኤርሚ የተረፍከው። በቤቱ ነው የምናገረው። እኔ ነኝ የምናገረው፣ ኤርሚያስ አይደለም የተናገረው። ስለ እምነቷና ስላላት አቋም አላቅ አግኝቻት ጠይቃታለሁ። ይህንን አንደበተ ርቱዕነቷን ግን ጌታ ኢየሱስ እንዲጠቀምበት በእግዚአብሔር መንግስት ውስጥ ግን እችን እህት እግዚአብሔር አድኗት በጸጋው ቃሉን ሞልቷት መንፈሱን ሰጥቷት ለእግዚአብሔር መንግስት የምትበቃ እንድትሆን ምን እላለሁ ነው ያልኩት። ከታይ ጻፉ ወንድሞችና እህቶች የነበራችሁ ሰዎች ምን እልላታለሁ ነው ያልኩት። እጸልይላታለሁ ነው ያልኩት። የሆነ ሰሜን አካባቢ ያለ ትግራይ ውስጥ ያለ ገዳም ላይ በዘንዶ የተንጠላጠሉ እንደሚወጡ ምናምን አውቃለሁኝ። ይሄ ስዕል ግን ስለዚህ ስዕል ሳይሆን ስለዛ ገዳም ምናምን አውቃለሁኝ። ኦኬ አሁን ያወራው ወሬ ቅዱሳንን ዘንዶ ያገለግላቸዋል፣ ዘንዶ ማዘዝ እንዲቻላል ያልከው ወሬ መጽሐፍ ቅዱሳዊ ነው? ለምን አይቻላቸውም ነው ማለት? አንተ ማዘዝ አትችልም ዘንዶ? ሲምፕሊ ዘንዶ ብዙ አይነት ተሳቢ አይደለም። ቅዱሳንና ከሰው ልጅ ይበልጣል ዘንዶ። መጽሐፍ ቅዱስ ጋር ሳንሄድ ሲምፕል ሎጂክ ዘንዶ ማዘዝ አትችልም አንተ? እኔ ጴንጤ ቤት ነው የመጣው። ቆይ ተረጋጋ። ኦፓል ምናልባት እየሰማሽ ከሆነ ነይ አንድ ቦታ ላይ ገብተሽ ከዛ ለምን አስገባችኋት ብለው ሲያስወርዱሽ ስላየው የምትናገሪው ሐሳብ ካለ እዚህ እንድትናገሪ ፈልጌ ነው። ነይ ካለሽ እህቴ ታባ አድርጉት። ተባረኩ፣ ጸጋ ይብዛላችሁ። ስንት ሰው ሼር አደረጋት በዚህ ሰዓት? አንዳንዴ ጠዋት ላይ ኦፓል ካለች ጥሯት ፕሊስ። ኖ ማንንም አልቀበልም። አሁን ገስት ማንንም አልቀበልም። ኦፓል ካለች ኦፓልን ጥሯት። ከዛ ወንድሞች አብረው የሚያገለግሉ ካልሆነ በስተቀር ሌሎቻችሁን አልቀበልም። ቴንኪዩ። በቃ መታለች። ጌታ ይባረክ። እሺ ኦፓል እንኳን ደህና መጣሽ እህቴ። ኤርሚ ሰላም ላንተ ይሁን። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት አለሽ? አመሰግናለሁ። ደህና ነኝ። ጥሬና አክብረሽ ስለመጣሽ በጣም ይቅርታ። መቼም እንደዚህ መጥራት ሰው ስራ ላይ ሊሆን ይችላል፣ የተለያየ ቦታ ላይ ሊሆን ይችላል። እንደው ስልክሽ ቢኖረኝ ደወል አድርጌ ነይ እንግባ ብዬ ባልኮች ነበረ። እንግዲህ ድንገት እንደዚህ ድንገት በመጥራቴ ይቅርታ አድርጊልኝ። ኧረ ችግር የለውም። ትናንትና ስመጣ አስተምሮ ላይ ስለነበርክ እንደረብሽ ብዬ ወጥቼ ነው ነበርኩኝ። ዛሬም ጠዋት ላይቭ ላይ እንጂ ኦንላይን ስለነበርኩ እኛው እንደረብሽ ብዬ ነው ዝም ብዬ ነበርኩ ከታች። መልካም እሺ፣ እንኳን ደህና መጣሽ እህቴ። አንድ ቤት ላይ አሁን እኔ ጋር ጠዋት ነው እንደ ድንገት ነቅቼ ማንበቢያ ጊዜ ልጠቀምበት ነበር፣ ግን ሰዎች ሼር አድርገውኝ ገብቼ ልክ እንደገባሽ መግባት አልፈልግም እዛ ቤት። ያው አንዳንድ ሰዎች የራሳቸው ዓላማ አላቸው። ምክንያታቸው ምን እንደሆነም ይታወቃልም አይታወቅም። የሚታወቀው ከንግግራቸው ነው፣ የማይታወቀው በስውር ይዘውት ነው። እና እዛ ስትገቢ ሲያስወርዱሽ ነው የከፈትኩትኝ። የተነሳው ስላንቺና ስለኔ ነው።
እዛ ቤት ላይ የወንጌል አማኞች ነን ብለው የሚሉ ሰዎች ናቸው ቤቱን የከፈቱት ነው ያልኩት እንጂ እዛ ውስጥ ያሉ የወንጌል አማኞች ወንድሞችና እህቶች እንዳሉ አውቃለሁኝ። ሰምተሽዋል አይደል? እዛ ሲወራ የነበረው ነገር። አዎ ስለኔ ነው የሚያወሩትና እኔ ስገባ ሊያስወሩኝ አልፈለጉም ሰው። ስለዚህ ያው እነሱ ያወሩ ብዬ ነው ከኔ የተሻለ ስለኔ እውቀት ካላቸው ለዛ ነው ሲያስወጡኝ ተመልሼም ገዝት ያላኩትኝ። እንሃው ምንድነው የተፈጠረው ነገር? ማህበራዊ ሚዲያ ነው። እኔ ቪዲዮዎች ምናምን ነገር ያለው ላይቭ ስትሪሞች እከታተላለሁ። ቲክታክ ላይ ከምከታተላቸው ቤቶች አንዱ ያንተ ነው። እከታተላለሁ፣ በደንብ ነው የምከታተለው ማለት ነው። ስለዚህ የተሰሩት ቪዲዮዎች ላይ ተነሱት ሀሳቦች ላይ ሪአክት ነው ያደረኩትኝ እኔ ከአንተም ወገን ከሌሎችም ወገን ማለት ነው። የተናገርኩት እኔ ያመንኩበትን ነው። ነገም ደግም የምናገረውን ነው የምናገረው። ለንግግሬ ኃላፊነት ወስጄ ነው የምናገረው። ግን ችግራቸው ምንድን ነው ብለን ስናስብ ስለ ኢየሱስ እኔ ኢየሱስ ወዳጅ ነኝ። ኦፓል ኢሉሚና ማስረጃ የላቸውም። ማስረጃ ብለው የሚያመጡት ኤዲት ለ3 ሰዓት ኤዲት የተደረገ ቪዲዮ ነው ያመጡት። ከፍተው የሚያሰሙት ቪዲዮ ኤዲት የተደረጉ ቪዲዮዎች ናቸው። ስለዚህ በዚህ ዘመን እኔ ብያለሁ እንኳ ማስረጃ ካላችሁ አምጩ ብያለሁ። ማስረጃ የላቸውም። በተለያየ ጊዜ ላለፉት 6 ዓመታት ቲክታክ ላይ ሞሮፍ በኮሮና ጊዜ የነበሩ የተቆራረጡ ቪዲዮዎች ኤዲት ተደርገው ነው የምሰማቸው ቪዲዮዎች ማለት ነው። ስለዚህ መብታቸው ነው ያንን የማድረግ። እኔ ለምናገረው ነገር ኃላፊነት ወስጄ ስለምናገር የምከሰስባቸው ክሶች እኔ ፊት አይቀርቡም። እኔ ፊት መቅረብ አይችሉም። ኤርሚ ከገዝ ቀደም ስለኔ ነው የሚያወሩት። ባለ ታሪኳ እኔ ነኝ። የሚወቅሱት እኔን ነው፣ የሚጠይቁት እኔን ነው። እኔ ግን ስገኝ ማውራት አይችሉም። ከኔ ቤታችንና ከኔ ኋላ ስለሚያወሩ ሰዎች አልጨነቅም። ግን እብድም ሆነን ምንም እንሁን ምንም ለኢየሱስ ያለን ፍቅር አይቀየርም። አንዳንድ ሰዎች በትናንትና ማንነታችን ሊያስፈራሩን ይሞክራሉ። ሞት አያስፈራንም ስለ ኢየሱስ ስንናገር። ምንም ብንሆን እኔ ኦፓ ምንም ብሆን ከማላፍርበት አንዱ ለኢየሱስ ያለኝ ፍቅር ነው። ይሄ ፍቅር የሚያመው ሰው ካለ መዳን ይገባው ዘንድ ወደ ኢየሱስ ነው መሄድ ያለበት፣ ወደ እኔ አይደለም። እሱ ክርስቲያን ሆኖ ስለ ኢየሱስ ኢሉሚናቲ ናት ተብላ የምትታማ ሴት ካስመሰከረች አንተን ለማስደሰት አይደለም ስለ ኢየሱስ የተናገርኩት፣ እኔ ስለማምንበት ነው። ኤርሚ አንተ እንድትሰማኝ አይደለም ስላንተ የተናገርኩት፣ ስለተከታተልኩ ነው፣ ስላየው ነው። ቤትክ አይተናል። ገድል ሲነሳ ፊትህ እንደማይቆሙ እናውቃለን። የቲክታክ ፕላትፎርሙ ላይ ላይቭ 4 ሰዓት 5 ሰዓት ቁጭ ብለህ ከምትሰራው ከነበረን ቆይታ ካየሁት ነው የተናገርኩት። ለኤቪደንስ ያንጡ ኤርሚያስ ፊት በገድል ዙሪያ ይሄው እንትና ቆሟል ይበሉ። ልደተ ቃልም ሲያለቅስ ነው የምናየው። በቃ ይሄን እኮ የተናገርነው እኛ የምናየው ነው የምንመሰክረው። ደምረው ሊሞት ነበረ። እኛ የህዳሴውን ግድብ ከግብጽ እንደታደግነው ካንተ ታደጉት። ከኤርሚያስ የተረፍክበት ቀን ነው በ28 ሻማ አብራን ያልኩት። ደግሞ ሀቅ ነው። ተናደዱ። አንድ ነገር ልንገራችሁ፣ እኔ ፍርሃቴን አስቀድም የገደልኩ ሰው ነኝ። ይሄ ቃላት የሚያስፈራኝ ሰው አይደለሁም። ጩኸት የሚያስፈራኝ ሰው አይደለሁም። እኔ የምፈራው እውነት ነው። ቪዲዮ የተለያየ ቪዲዮ ኤዲት አደርጋችሁ አመጣችሁ ሐሳቡ ያንን እንዲገልጽ ካደረጋችሁት ደግሞ ህልማችሁ ነው፣ ኑሩት። እርግጠኛ ሆኜ ግን የምናገረው እኔ ኦፓ የኢየሱስ ወዳጅ ነኝ። ስለ ኢየሱስ ስለምናገረው ነገር የእናንተ ፍቃድ አያስፈልገኝም። እኔ ኢየሱስን እንደምወደው ኢየሱስ ራሱ ያውቃል። ስለዚህ ለእናንተ ራሴን የማብራራት ግዴታ የለብኝም። እኔ ቢዝነሶች አይደላችሁ። ስለዚህ የኤርሚያስ ቲም የገድል መድፈኞች ናቸው። ኦርቶዶክስ ክርስቲያኖች በገድል ዙሪያ ኤርሚያስ ፊት መቆም አትችሉም ስለምንልኮ ቆማችሁ ስላላየሁ ነው። ቆሙና አሳዩን። ለምንድን የተናደዳችሁት? የኦፓል ምስክርነት አያስፈልገኝም። ለእናንተ አይደለም የመሰከርኩት፣ እኔ ለኢየሱስ ነው። ኦፓል ስለ ኢየሱስ የመናገር መብት የላትም። የእናንተ ፍቃድ አያስፈልገኝም። ልንግባባ ያልቻልነው እኔ በቃላት ከምሰብሯቸው ሴቶች ውስጥ አይደለሁም። በወንጌል እውቀት ብንፈታተሽ ችግር የለውም። ያደግንበት ነው ወንጌል። ስለዚህ ስለ ኢየሱስ እኔ ስናገር እኔ ደስ ስላለኝ ነው። በቃ ይሄ ሰው ኢየሱስ ላይ ገልሙቷል፣ ይሄ ሰው የጌታ ክብር አይገባውም፣ ይሄ ሰው ሆዳም ነው ካልኩኝ እኔ ነኝ የተናገርኩት፣ ኤርሚያስ አይደለም። ንግግሬ ሪከርድ ተደርጎ የሚወጣው ከኔ ላይቭ ስትሪም ላይ ነው። አይመለከተኝም ስለሱ። ሪከርድ አድርገው ፖስት የሚያደርጉ ሰዎች ስላሉ ማለት ነው።
እኔን የምትከሱ ሰዎች፣ እኔን የምትጠይቁ ሰዎች ኤቪደንስ ይዛችሁ ፊቴ ቆሙ፣ እኔ ፊት ቆሙ። እኔ ፊት መቆም አትችሉም። ሲጀመር እኔ ሙታን ናፋቂ፣ ተራራ ቆፋሪ፣ ጣዖት አምላኪ ሰው አይመቸኝም። ኢየሱስ ለእናንተ የገቢ ምንጫችሁ ሊሆኑ ይችላሉ። ቅዱሳኖች ለእናንተ መጽናኛችሁ ሊሆኑ ይችላሉ። ለእኔ ግን ለእናንተ ምንም ናችሁ። ለእኔ ምንም ናችሁ እናንተ። ስለዚህ ለምናገረው ነገር የእናንተ ፍቃድ አያስፈልገኝም። በኢየሱስ ዙሪያ ላይ አይደለም፣ በኤርሚያስ ዙሪያ ላይ አይደለም፣ በፈለግኩት ሰው ላይ ስናገር የራሴን ታይም ተጠቅሜ ነው። የእኔ ቤት ላይ ነው የምናገረው። እኔ ነኝ የምጠየቀው። እኔ ፊት መቆም አትችሉም። ሰው ስለዚህ ምንድነው የመረጣችሁት? ኤርሚያስ ኦፓልን አደነቃት። ኤርሚያስ እኔን ያደነቀው እኔ ፈቅጄለት አይደለም። ቪዲዮ አገኘ፣ ቪዲዮ ላይ ሪያክት አደረገ። እኔ የኤርሚያስን ቪዲዮ አየሁ፣ የኤርሚያስ ቪዲዮ ላይ ሪያክት አደረግኩ። ማህበራዊ ሚዲያ ነው ይሄ። በነገራችሁ ላይ ልደታ ክፍለ ከተማ አይደለም። ከድርና ከቆባ አታስወጡኝም። ሮሯችሁንና ፍርሃታችሁን፣ ችግራችሁን በዚህ ጋር ብንሄድ እኮ ኤርሚያስን እናጠቀዋለን፣ አይ በዛ በኩል ብንሄድ እኮ ኤርሚያስን እንመተዋለን። ኤርሚያስን መምታት የሚፈልግ ሰው ይግባና ገስት በእውቀት ምቱ። ከኔ ጋር የሚገናኝ ነገር አይደለም። በነገራችሁ ላይ አታቃስቱብኝ። መዳናችሁ ከኔ ጋር የሚገናኝ አይደለም። ለኢየሱስ ስላለኝ ፍቅር ግን የእናንተ ፍቃድ አያስፈልገኝም። እኔ ኦፓል የኢየሱስ ወዳጅ ነኝ። ከማልጸጸትበት አንዱ ወንጌል ያነበብኩባቸው አመታቶች ናቸው። ደስ ከሚለኝ አንዱ ስለ ኢየሱስ ማውራት ነው። ከቃሉ ጋር ናችሁ? ይሰማል? ስለዚህ ኦፓል ኢሉሚናቲ ናት የሚል ሰው ኢሉሚናቲ ሆኖ ኢየሱስን መጥራት የሚችል ሰው ካለ ታደለ ነው። እናንተ ግን የገድል ቅብ መንፈስ ነው የማይባችሁ እና ይሄ ገድል ቅብ የሆነ መንፈሳችሁ በጌታ በኢየሱስም ይመታ። አታልቅሱ፣ በእኔ ተደብቃችሁ አታልቅሱ። ይሄ ኤርሚያስ ፊት ለፊት አለ ነው እና ተፋለሙ። እርግጠኛ ሆኜ የምናገር ግን ወደፊትም ቢሆን ኤርሚያስ ፊት በገድል ዙሪያ መቆም አትችሉም ስል ቆማችሁ ስላላየው ነው። እናንተ በፌስ ትጀምራላችሁ፣ እሱ በጸሎት ይጀምራል። እናንተ በቧልት ትጨርሳላችሁ፣ እሱ በምስጋና። ያየነው ነው የምንመሰክረው። ሚዲያ ነው ስላየው ነው የተናገርኩት። አይ ኦፓ ይሄኛውን እኮ ፓርት አላየሽውም የሚል ሰው ካለ ማስረጃ ያምጣ፣ አስተካክላለሁ። ስለዚህ ማህበራዊ ሚዲያ ላይ የየራሳችንን ኮንተንት ነው የምንቀጥለው። ወደፊትም ነው ያየሁትን እናገራለሁ። ለምናገራቸው ነገር መውቀስ ከፈለጋችሁ እኔን ጠርታችሁ ስለኔ ያወራችሁ እኔ ቁጭ ብዬ እኔን ብሎክ አድርጋችሁ ስለኔ የምታወሩ ከሆነ አጀንዳ ስለፈለጋችሁ ነው። ጉላክ። በሐሳብ ደረጃ ግን በኤቪደንስ ደረጃ ኦፓል ኢሉሚን የሚል ሰው ማስረጃ መምጣት አይችልም። ኢቭን የከፈታችሁት ቪዲዮ 3 ሰዓት ቪዲዮ ኤዲት የተደረገ ነው። አምጡ ቪዲዮ አታቀርቡ። ኦፓል ስለ ኢየሱስ የመናገር መብት የላትም። እንኳን እኔ እናንተም እየተናገራችሁ ነው። ሲርባችሁ ተክልዬ ጋር እግር ስር የምትደፉ እንኳን እያወራችሁ። እኔ በእናንተ ለመወደድ ሙታን የሚናፍቅና ተራራ የሚቆፍር ሰው ጎን አልቆምም። መዳናችሁ እንኳን 4 ነጥብ የሌለው ሰዎች ስለኔ ማውራት ሞራን የላችሁ። ድነናል፣ እየዳንን ነው፣ ልንድን ነው እያላችሁ የምታለቅሱ ሰዎች ስለኔ ማውራት ሞራን የላችሁ። ምን ኢየሱስ እንደሚያድን አምናለሁ። ኢየሱስ በቂው ያልሆነ ሰው ስለኔ ማውራት መሞራን የለውም። ለዛ ነው ሬሳ ስትፈልጉ የምትሉት። ለዛ ነው ነገር ስትፈልጉ የምትሉት። ለዛ ነው ሰበብ ስትፈልጉ የምትሉት። ከኔ ህይወት ጋር ምን ያገናኛል? እኔ ለምንድን ነው አጀንዳ መሆን የተፈለኩት? የሲሶ አልበቃ ብሏችሁ ነው። ስለዚህ ሲሶንም ሰደባችሁ፣ እኔንም ተናገራችሁ፣ ሌላም ሰው አመጣችሁ። ኤርሚያስ ፊት በገድል ዙሪያ መቆም አትችሉም። ዋናው ፖይንታችን ይሄ ነው። ይሄ ነው ነጥባችን። ሌላ ምንም ያከራክረን ነገር የለም። እንደ አጀንዳ ከተነሳ አጀንዳ ሊሆን የቻለበት ዋናው ምክንያት ደምረው ከኤርሚያስ ጋር ኮምፓራቲቭ ፈልጎ ነበረ። ከዛ እናንተ ሆ ብላችሁ ታደጋችሁት። እኔ ደግሞ ደምረው ከኤርሚያስ መንገጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፍ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ደምረው ከኤርሚ የተረፍከው። በቤቱ ነው የምናገረው። እኔ ነኝ የምናገረው፣ ኤርሚያስ አይደለም የተናገረው። ምንድን ነው የምታለቅሱት? የምን እየዬ ነው? አሁንም እናገራለሁ። ገብርኤል፣ ማርያም፣ ተክልዬ ሆዳችሁና የሚሞሉት መንፈሳችሁን አይሞሉላችሁ። ኢየሱስ ያልበቃው ሰው በምንም ነገር ሊብቃቃ አይችልም። እንናገራለን።
ኦፓል ኢሉሚናቲ ናት። የመናገር መብት የላትም። በደንብ ነው የምናገረው። ስለዚህ እኔን መክሰስ የምትፈልጉ ሰዎች፣ ከኔ ጋር ችግር ያለባችሁ ሰዎች ቤቴ ክፍት ነው፣ ኑና ተናገሩ። ግን እኔ ፊት መቆም አትችሉም። ከዚህ በፊት ኦፓል ስላሴን ተናግራለች። አዎ ስላሴን ተናግሬያለሁ። ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሰው ሲያስፈራራኝ አልወድም። እኔ የማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 ዓመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቁት። ስለ ኢየሱስ ባወራን ቁጥር ኃጢአታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራ። እኔ ኦፓል አልፈራም። የራሳችንን እውነት ስንናገር በድሮ ኃጢአታችን ልታጠምዱን የምትሞክሩ ሰዎች እኔ አልጠመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለእኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። ታንክ ዩ ሎርድ፣ ታንክ ዩ ሎርድ። ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ትሳድባለች። አዎ ተሳድቤያለሁ፣ ይቅርታ ጠይቄያለሁ። አዎ ሳምኜበት አይደለም የተናገርኩት። በወቅቱ የተፈጠሩ ችግሮችን 1 ዓመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት አንድ እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በሱ የምሸማቀቅ ሰው አይደለሁም እኔ። እናንተ አሰሙት እየዞራችሁ። እኔ ከተሳደብኩት በላይ ተደራሽነቱን ያሰፋችሁት እናንተ ናችሁ። እኔ የተሳደብኩትን እናንተ ቁጭ ብላችሁ ነው የምታዳምጡት። እኔ መልሼ አልሰማውም። ያንን ስለምጸጸትበት፣ ንስሐ ስለገባሁበት፣ ይቅርታ ስለጠየቅኩበት። አይ ኦፓል ስለ ኢየሱስ ባወራሽ ቁጥር፣ ኦፓል ስለ ወንጌል አንድ ነገር በተናገረሽ ቁጥር፣ ኦፓል ስለ ኤርሚ አንድ ነገር እንከፍተዋለን። ክፈቱት፣ 1000 ዓመታት ክፈቱት። እኔ አይደለም ያ የትናንትና ሐሳቤ የማላምንበት ሐሳቤ ነው። በይቅርታና በንስሐ ያለፍኩት ነው። ስለዚህ እኔ መጠየቅ የምትፈልጉ ሰዎች ኑና አናግሩኝ። እኔ ኦፓል ቪያዶሮስ አለው። ኤርሚ ፊት ግን እነዚህ የኤርሚያስ ቲሞች የገድል መድፈኛ ናቸው። መጽሐፍ ቅዱስ ብቻ ብለን አናምንም የምትሉ ሰዎች ኤርሚያስ ፊት መቆም አትችሉም። በቤቱ ነው ምስክርነት የምሰጠው። የቆማችሁ ቀን ደግሞ ዋው እላለሁ። ዛሬ ኤርሚያስ ፊት በገድል ዙሪያ ቆሙ እላለሁ። እርግጠኛ ሆኜ የምናገረው ግን ያ ከመሆኑ በፊት የዮሐንስ ራእይ ይፈጸማል። አመሰግናለሁ ኤርሚ። ቴንኪዩ እህቴ ኦፓልዬ፣ በድጋሚ ስጠራሽ ስለመጣሽ በጣም ደስ ብሎኛል። እንግዲህ ያስተዋውቀን ይሄ የሶሻል ሚዲያ ነው። እኔንም ኦፓል እንድታቅ፣ ኦፓልንም እኔ እንዳቃት፣ እናንተም እኛ እንድታቁ፣ እኛም እናንተን እንድናቃችሁ አንድ ዘመኑ ያመጣው ቴክኖሎጂ ሶሻል ሚዲያ አገናኘን ማለት ነው። በአካል አግኝቻት አላቅም፣ አግኝታኝ አታቅም። መገናኘትም አይጠበቅብንም። ብንገናኝም ደግሞ ምንም ክፋት የለውም። ኦኬ። እና ሶሻል ሚዲያ ላይ እንግዲህ እየተዘዋወረና አንዳንድ ጊዜ በሚኖር ሰዓት ላይ ቪዲዮዎች ስንሰማ እሷም የኔን ሰምታለች፣ እኔም የሷን ሰምቻለሁ፣ እናንተም የኔን ሰምታችኋል፣ እኛም የእናንተን ሰምተናል። የምትናገሩትን፣ የምታስቀምጡትን፣ የምትጽፉትን ሁሉ ጭምር ማለት ነው። ኦኬ። አይተን አንዳንዱ አናደደን፣ አንዳንዱ አስደሰተን። የአንዳንዱ ንግግር ምን አለበት ይሄ ሰውዬ ባይናገር ብለን የምንለው በቃ ንግግር የማያውቅ ማለት ነው። ምናልባት እንደዛ ብለን የምንለውም አለ። ወይ ይሄ ሰው ደግሞ ሲናገር እንዴት ያምራል፣ ለዛ ያለው ንግግር ነው ተብሎ በሀገራችን የሚባልበት አይነት ነገር አለ። እና እኔ ስሜቴን አልደብቅም ብዬ ከዚህ በፊት ተናግሬያለሁ። ምን አይነት ስሜት? በቃ ሲናገር አንደበተ ርቱዕ ሆኖ እግዚአብሔር በተፈጥሮ የሰጠው ሰዎች አሉ። በቃ እንደዚህ ይሄ ሰው ምንም ይናገር ብለህ የምትለው ማለት ነው። የሚናገረው ክፉ ነው ወይስ መጥፎ ነው ብሎ የሚለውን እሱን አይደለም። ከመጥፎ ንግግሩ ጋር እኔም ከማንም ጋር አልቆምም። መጥፎ የሚናገረው ሰው ካለ ይህን መጥፎ ንግግርህን ብትተው፣ ግን እግዚአብሔር ደግሞ ሲፈጥርህ የሰጠህ አንደበተ ርቱዕነት አለ ብዬ እለዋለሁ ያን ሰው ማለት ነው። እና ከዚህ መካከል ወንዶች አሉ፣ እህቶች አሉ። እኔ በዛሬም እንደውም ትንሽ ከፍ ላድርግላችሁ። አንዴ ወንድማችን ኃይሉ ዮሐንስ ካለ አሁን እዚህ እሷም በስተት ትምህርት ውስጥ ታወቃል። ኃይሉ ዮሐንስ ነግሬዋለሁ፣ በስልክ ተደዋውለን በአደባባይ ላይ ማለት ነው። እና ኃይልሻን አንዴ እንደዚህ ያልኩትኝ በውስጥ ደውሎ ሲያወራኝ ከመንፈሳዊ ሰው አንተን ከፖለቲከኛ ልደቱ አያሌው በጣም ነው የምታሳዝኑኝ ያልኩት። ለምን በሉኝ። እኔ አሁን ፖለቲከኛ ከተባሉ ሰዎች ውስጥ
ሲናገር በቃ አንደበተ ርቱዕ ነው ብለው ብዬ የምለው ሰውዬ ልደቱ አያሌው በጣም ተናጋሪ ሰው ነው። የሚናገረው መርዝ አለበት፣ ጨው በዝቶበታል፣ ዘይት በዝቶበታል፣ ለኮሌስትሮል ጥሩ አይደለም ብሎ የሚል እናንተ ዘይት ተነገረ ውስጥ ቅመማ ውስጥ ሄዱ። እኔ አንደበተ ርቱዕነትን ነው ይሄ ተናጋሪነት የመናገር ለዛን አጥንቶ የሚሆን ተለማምዶ የሚሆን ሸምድዶ የሚሆን እግዚአብሔር ሰጥቶት የሚሆን እኔ ግን እስከሚገባኝ ድረስ ለሰዎች እግዚአብሔር ጊፍት አድርጎ የሚሰጠው ነገር አለና ልደቱ አያሌው እናንተ ታሳዝኑኛላችሁ አልኩትኝ። ኃይሉ ካለ መታየንን መናገር ራሱ ትችላለህ። አይረሳው እንዴት እንደሳቀ እኔ እሱን ላስቀው ብዬ አይደለም። ለምን እንዲህ ያልከው ብላችሁ ብትሉኝ ኃይሉ ያን ሳይታችሁታል ሲናገር በጣም ተናጋሪ ነው። ማለት ተናጋሪ ማለት የሚናገረውን ነገር በቃ የሚናገረው ስህተት የለበትም እያልኩ አይደለም። የስህተት አስተማሪ ነው ብዬዋለሁ። ይሄ ቃሌ ነው። አሁንም ግን ተናጋሪ ነው። የሚናገረውን ነገር ሐሰት የሚናገር ከእውነት ጋር ጋጭቶት የተፈጠረውንም ያልተፈጠረውን ማምጥቶት ስህተቱን ከእውነቱ ጋር ደበላልቆ ሲያወራ ንግግሩ አንደበቱ በቃ ርቱ ሆኗል። አንደበተ ርቱ ነው። ኦኬ እና አንተ አልኩት እግዚአብሔር እንደዚህ አንደበተ ርቱዕነትን ሰጥቶህ አንተና ልደቱ አያሌውን ያነጻጸርኩበት ምክንያት አንተ የከሰርክ መንፈሳዊ፣ ልደቱ አያሌው የከሰረ ፖለቲካዊ ሆኗል። ልደቱ አያሌውን በዚህ በሚናገርበት እኔ ለፖለቲከኞች ተናግሬ አላውቅም፣ ግን የዛን ቀን በውስጥ የተናገርኩትን ዛሬ ብልናገር አሁን ልደቱ ላይ ያነሳሁት በምንድን ነው? አንደበተ ርቱዕ ሰው ነው፣ ተናጋሪ ሰው ነው። እነ ክቡር ጠቅላይ ሚኒስተር መለስ ዜናዊ ተናጋሪ ሰው ነው። ቴሌቪዥን ላይ ቁጭ ብዬ ነበር እኔ እንደ አባባ ተስፋዬ መለስን ሰማው የነበረው ንግግሩ ማለት ነው። እዛ የሚሸርቡት እንደ በኪሮሽ ዳንቴል እንደሚወሳሰብ እዛ የሚወሳስቡት እዛ በወዲያ ብሎም ክፋቱ ምናም ነገር ብለህ አንተ እሱ መርምር፣ ይሄኛው ክፋት ነው ይሄኛው መጥፎ ነው ብለህ ምትል ከሰው ሆኖ ጥፋትን የማያጠፋ የለም። ደግሞ ሙሉ በሙሉ ደግሞ ይህ ሰው በሙሉ እኮ በቃ የመርዝ ብልቃጥ ነው ብለህ ምትለው አይደለም። ሰው ነውና ደግሞ መልካም ነገር አለው። እኔ ከንግግር አኳያ ነው ብያልኩ። በቃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማቸው ነበር፣ ልደቱ አያሌውን ሰማው ነበር፣ ጠቅላይ ሚኒስትር አብይን ሰማለሁ። ንግግራቸው ላይ ማለት በቃ ሲናገሩ ራተሪ የሆኑ ተናጋሪዎች አሉ። ኦኬ ስክሮል ሳደርግ እና አይ ቲንክ ላይ ልሻልኩት አንተ በዚህ አንደበትህ የጽድቅን እውነት ብታስተምር ከስተት ትምህርት ውስጥ ብትወጣ አንደኛ በእግዚአብሔር ፊት ሞገስንና ሁለተኛም ደግሞ ህዝብን ማድነህ በእግዚአብሔር ፊት አክሊል ይሆንልህ ነበረ። ልክ ይሄን የስተት ትምህርት ተወውና ኃይልሻ እውነቱን አስተምር ብያለሁ። ይሄ ኃይሉ ዮሐንስ እየሰማ ማለት ነው። ስታደርሱት አላለኝም አይልም። እኔ ጋር እንደዚህ መቀጣጠፍ የለም ብራዘር። እና ስለዚህ ልደቱ አያሌው አሁን ይህንን አንደበት ይዞ ምን አለበት በቃ ሰላምን ምድራችን ላይ እንዲመጣ ቢሰራ ብዬ ተናግሬያለሁ። ፓስተር የናግባ ኦኬ። እና ይህንን በማለቴ ምንድነው ጥፋቱ? ምንም። ኦፓልን ስክሮል ሳረግ ካገኘኋቸው ኢትዮጵያዊ ትሁን ኤርትራዊ ግን አማርኛ ቋንቋ ተናጋሪ ሆነች፣ ኤርትራዊም ትሁን እህቴ ናት፣ ኢትዮጵያም ትሁን እህቴ ናት። በጌታ ላይ ያላትን እምነት አሁን እዚህ ስትናገር ነው የሰማሁትኝ። ታዲያ ለምንድነው ያላትን አቋም ሳታቅ ለምን እንደዚህ ተናገርክላት ብላችሁ ካላችሁኝ ምንድን የተናገርኩላት? የተናገርኩት ምንድን ነው? ሂዱና ኦፓልን የጸጋ ስግደት ስገዱላት፣ በጠዋትና በማታ ለእሷ የተጻፈ ውዳሴ ያለ ድረሱላት አልኩ እንዴ? አላልኩም። ኦፓልን እኔ አላቃትም። እንደውም ስልኳ ያላችሁ ሰዎች ብሰጡ ብዬ ስል እንደውም አንዷ እህት አይ ተው እሱን ዝለለው አታገኛትም በዛ ምናምን ብለዋሉኝ። ተስፋ ልታስቆርጠኝ ነበር፣ ግን ክርስቲያን ተስፋ አይቆርጥምና እኔ በተስፋ ጠብቃለሁ። ለምንድነው ስልኳን የፈልኳት? ባገኛት እንደዚህ በቃ ጌታ እግዚአብሔር የሰጠሽ አንደበተ ርቱዕነት አለ። ተናጋሪ ናት ማለት ተናጋሪ ማለት ነገረኛ ሴት ነች ማለት አይደለም። ኦኬ። በንግግሮቿ ውስጥ ግን ከዚህ በፊት ገለጠቻቸው። አሁን ቅድም እንደተናገረችው አስተምህሮተ ሥላሴ ላይ የተናገርኩት ድፍረት ቃል አለ። ሰዎች ፕሮቮክ አድርገው እንዲናገሩኝ አድርገው በዛ ላይ የተናገርኩት አለ። ስንፍናዬ ነው፣ ድካሜ ነው፣ ትክክል አይደለም ብዬ ይቅርታ ጠይቄያለሁ። ከአንዴ ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ ብላ አለች። አሁን ቅድም አንድ እኔ ይህንን ቋንቋ እዚህ መጠቀም አልፈልግም፣ ግን የመርዝ ብልቃጦች የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። እነሱ የእኔን ለማስመታት ማለት ነው
ቤቱ የተከፈተው ኤርሚያስ ኦፓልን እንዲህ አላት ብለው ነው ቪዲዮ ያስከፍቱ ማነው ድምፅ ያሰሙ የነበረ ማለት ነው። ምን አላት? እዚሁ ደግሞ አለው በሚቀጥለውም ጊዜ ላይ ጠይቃለሁ አወራለሁ። ኦፓል እምነቷ ምን እንደሆነ አላቅም። ግማሹ ከታች 666 ናት፣ 99 ናት፣ 77 ናት ምናምን ነገር ብቻ ብዙ የሚጽፉት አለ። የሰይጣን አመለኪ ናት፣ ኢሉሚናቲ ናት፣ ሙስሊም ናት፣ ፓጋን ናት፣ በኢየሱስ ናት ያለ ግን የለም። አላየውም ኮሜንት ላይ ማለት ነው። እና እንደዛ ሲጽፉ እኔ ስለ እምነቷና ስላላት አቋም አላቅም። አግኝቻት ጠይቃታለሁ። ይህንን አንደበተ ርቱዕነቷን ግን ጌታ ኢየሱስ እንዲጠቀምበት በእግዚአብሔር መንግስት ውስጥ ግን እችን እህት እግዚአብሔር አድኗት በጸጋው ቃሉን ሞልቷት መንፈሱን ሰጥቷት ለእግዚአብሔር መንግስት የምትበቃ እንድትሆን ምን እላለሁ ነው ያልኩት። ከታች ጻፉ ወንድሞችና እህቶች የነበራችሁ ሰዎች ምን እልላታለሁ ነው ያልኩት። እጸልይላታለሁ ነው ያልኩት። ይህን ጸሎቴን ትከለክለኛለህ? አትከለክለኝም። አሁን እዚህ ጋር እንኳን ስላሴን አላምንም እንኳን ብላ ብትል ለዚችት መጸለይን አልተውም። እጸልያለሁ። እኔ እጸልያለሁ ያልኩት ወደ ጌታ ነው። ልቧን የሰራ እግዚአብሔር ልቧን ወደ ወደደው እንደ ውሃ ፍሳሽ ወደ ወደደው ሊያዘንብል እንደሚችል ለህይወት የሚሆን ንስሐን እንደሚሰጣት አምኜ እጸልያለሁ ነው ያልኩት። አሁን ያላትን አቋም አሁን እዚህ ነው የተናገረችው። ልክ ወገኖች እጸልይላታለሁ ነው ያልኩት። ግን ምንም ስሜቴን እስከማልደብቅ ድረስ ልጅቱ ተናጋሪ ናት። በቃ ተናጋሪ ማለት ነገረኛ ነጠላዬን አቀብሉኝ አይነት ሴት አይደለችም። ተናጋሪ ናት። በቃ የአንደበተ ርቱዕነትን ለማለት ነው። ከአፏ ምን ወጣ? መልካም ነገር ወጣ፣ መጥፎ ነገር ወጣ። የወጣውን ሁሉ ከአንደበቷ የወጣውን ሁሉ ደግፋለሁ እኮ አይደለም ያልኩት። ተናጋሪ ናት። በቃ የመናገር ለዛ አላት። ይህን ያልኩት አይደል ወገኖች? ቤት ከፍተው ስራ ያጡ ወንጌላውያንን ብለው የሚሉ ይህን ያልኩትኛ ኧረ ወገኖች፣ ይህንን የሚከለክለኝ ሰው አለ? ይህን ትክክል አይደለም ብሎ የሚል ሰው ካለ ይኸው ፓስተርዬ እንኳን እዚህ አለ። ይህን ትክክል አይደለም ብሎ ካለኝ ይንገረኝ፣ የሚገሰኝ የሚመክረኝ ወንድም ማለት ነው። እሺ ኦፓል 666 አባል ትሁን። አንዳንዶቹን ነጥቃችሁ ከሳት አድኑ ብሎ የሚለው የእግዚአብሔር ቃል የት ነው የሄደው? ኦኬ ኦፓል 666 አባል ትሁን እናንተ እንደምትሉት ማለት ነው። እሺ ኢየሱስን አትወደው፣ እሷ እወደዋለሁ አለች። እዚህ አያቶጁም አንቺ እኛ እኮ እናቅሻለን ብለህ ልብ አዋቂና ኩላሊት መርማሪ ሆነ በመለኮት ተርታ ተቀምጣ አንተ ልትመዝን ካልፈለግ በስተቀር እወደዋለሁ ጌታ ኢየሱስን እኮ አለች። ፒሪየድ። ከዚህ በኋላ ዝም ነው ማለት ያለባችሁ። እኔ አሁን ይሄንን አቋሟን አላውቅም። እምነቷ ምን እንደሆነ አልጠይቁም። እምነቷ ምን እንደሆነም መጠየቅም አያስፈልገኝም። ካገኟት እጠይቃታለሁ። ስልኳ ያላችሁ ስጡኝ። ግን ልጅቱ ግን በቃ ስሜቴን መደበቅ እስከማልችል ድረስ በንግግሯ እወዳታለሁ። የንግግር ለዛ ያላት ነት ብለን እኔም እነ ዮኒ ማኛም እነ ጌርሳምዬም እነ ዳጊሻም ተናገርን። ቤት ከፍተ ወንጌል አሰብኩም እንዴ? ንጽጽር አሰሩ። ኤርሚያስ ይገርማል። ኦፓል እንዴት እንደዚህ ብሎ አላት። ምንድን ያልኳት? ያልኳት ሪከርድ የተደረጋለ ያዘዋወራችሁት ነው። ምንድን ያልኳት? እኔ አንዳንድ ነገር የምትፈልጉ ዝም ብላችሁ ነገር የምትጠምቁ የነገር ድፍድፍ ይዛችሁ የምትዞሩ ሰዎች የፈለጋችሁት ማለት ትችላላችሁ። ለዚህ ነው እዛ ቅድም ስለገባች እዛ እየሰማው ነበረ። ሰው ሼር አድርጎኝ በሌላ አካውንት እያየው ነበር እና እንደ ድንገት ስትመጣ አየሁኝ። ቤት ለመክፈት አላሰብኩም ነበር። ዛሬ በከፍት ቤካዬ ከፍቶ ነበር፣ ዳንዬ ከፍቶ ነበር። አይቻቸው ነበር ወይ ከሁለቱ አንዱ ጋር ወይ አንደኛውን ወይ ዳኒ ዝጋና ቤካ ጋር እንገናኝ ወይ ቤካን ዝጋውና ዳኒ ጋር እንገናኝ ብዬ እዛም ነበር መሆን የምፈልገው ከምንበታተን ብዬ ማለት ነው። እና እሷ እዛ ስትመጣ አስገባት። ልብ በሉ የወንጌል አማኞች ነን ብላ የምትል ሴት ናት። እዚሁ እኔ ገስት ላይ ቁጭ ብላ ወንድምነት ስትለኝ የነበረች ሴት ናት። ሰይጣን የመርዝ ብልቃጥ አድርጎ ተጠቅሞባት እንደፈለገ ኤርሚያስን ስሙን ያስጠለሸች ይመስል ግማሹ በዚህ ፓስተር ነኝ ብሎ የሚል ይጮሃል፣ ሌላ በዚህ ይጮሃል። ጩሁ አልኩ እኔ የወንጌል አማኞች ወንድሞቼ እናቶቼ፣ አንዳንዶች ሁላችሁን አይደለም፣ አንዳንዶች የምትጮሁ ጩሁ። ፎቶ መዘቅዘቅ ከፈለግ ዘቅዝቅ አልኩ። አታስቆሙኝም። ግን ይህንም የምነግራችሁ ማለት ነው ለወሬኞችም ጊዜም አልሰጥም። እንደ አይጭ እንዳላየ አልፋለሁ። ኦፓልን እና እኔን ነበር ዛ አንስተው ኦፓልን ኤርሚያስ እንዲህ ብሎ አላት ብላ
የማያውቁ ንጹህ ወገኖችን ሁሉ ጭምር አስከ ምን ትላላችሁ? እንዴት ስላሴን የሰደበችን ሴት እንዴት እንደዚህ ይላታል? እንዴት እኔ ወዳታለሁ እኮ ነው ያልኩት። አዎ ይኸው 1300 ሰው እየሰማችሁ ኦፓልን እወዳታለሁ። የተቀበልኩት ያመንኩት የህይወቴ ጌታ የሆነ ኢየሱስ ሰውን ሁሉ እንደወድ ያዘኛል። ኃጢአተኛ ናት እኮ አንተ ኢሉሚናቲ። እወዳታለሁ ብራዘር፣ እወዳታለሁ። መንገዷ አይደለችም ሲጀምር ይኸው ተናገረች። መንገዷ የኢሉሚናቲ መንገድ አይደለም። ጌታን እወደዋለሁ አለች። እሺ ያንን እንኳን መንገድ እንኳን እናንተ እንዳላችሁት እንኳን ብትከተል መንገዷን እጠላዋለሁ፣ እሷን ግን እወዳታለሁ። ይሄ የኢየሱስ ባህሪ ነው። ከክርስቶስ የተቀበልነው ልብን ምንም ልረዳ አልችልም ብራዘር፣ ምንም ልንረዳችሁ አንችልም። ትሆን አልኮ ጌታን እወደዋለሁ አለች። አሁን እምነቴ ይሄ ነው አላለችም። ኢየሱስን እወደዋለሁ አለች። በቃ መጽሐፍ ቅዱስ ያነበበች እህት መሆኗን ከዚህ በፊት ይኸው እየነገረች እኮ ነው። ሰው እዛ ቤት አንስተውን ነበር። እሷ ስትገባ ለምን አስገባሻት ብላ አንደኛዋ ለዚህ አገልግሎት የእንቅፋት ድንጋይ ሆና የቆመች የሰራዊት ጌታ እግዚአብሔር ምሕረትን ያደርግላት ለምን አስገባሻት ምናምን ብላ ስትል ሰማኋት እና አስወርዷት። ሲያስወርዷት ወዲያውኑ ነው ቤቴን የከፈትኩት ለኦፓል ስልና ጥሩልኝ አልኳት። በመምጣትሽም መልካም አደረግሽ ኦፓልዬ፣ ቴንኪው። በቃ ያልኩት ቪዲዮ ከፈለጋችሁ መልሼ ማሰማት እችላለሁ፣ ያልሰማችሁ ሰዎች ካላችሁ ማለት ነው። ኦኬ። እሰይ የኔ እህት ስላሴን በመስደብሽ ጌታ ይባርክሽ አልኳት? አላልኳትም። ስላሴ ላይ እንደውም የተናገረችውን ነገር ጌታ ኢየሱስ ምስክሬ ነው፣ አልሰማሁትም። ብትሰማ ኖሮ ኤርሚ ቅድም በባለፈው ላይ ያልከውን ንግግር ትናገር ነበር። አዎ እናገር ነበረ። የተናገርኩት እኮ ስላሴን በመስደቧ በጣም አንደበተ ርቱዕ ነች አይደለም ያልኩት። ክርስቶስን ሰድባዋለች ብለህ ብትል ኦኬ፣ ክርስቶስን ሰድባ ይሆን መስደቤ ትክክል አይደለም ብላ ይቅርታ የጠየቀችን እህት አንተ እንደ እናትህ ቅቤ ቅል ነገር አንዴ ከያዝክ ማትለቅ ከዘር ከትውልዴ የወረስኩት ነው ብለህ ማትለቅ ነክሰ የያዝክ ትውልድ እኔ ስለ እሷ ያለኝን መልካም ልብ በአካል ማወቅ አይጠበቅብኝም። በቃ አንደበቷ ጣፋጭ አንደበት አላት። ይህን ጣፋጭ አንደበት ግን አምላኬ ጌታዬ ኢየሱስ ክርስቶስ እንዲጠቀምበት እጸልያለሁኝ። ቀኙና የፊቱ ብርሃን እንዲበራላት፣ ጎዳናዋ የተቃና እንዲሆን፣ የእሷና የእሷ የሆነ ነገር እሷነቷም ጭምር በእግዚአብሔር መለኮታዊ ጥበቃ ውስጥ እንዲሆን፣ ከራሷም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ እንዲጠብቃት እጸልያለሁ ብያለሁ። አዎ እጸልያለሁ። ማን ከልካ ያለ ለዚህ? እንዴት እንዲህ ብሎ ይመሰክርላታል? ኤርሚያስ አንተ ብትታወቅ ሰው ሆነ እንዴት እንደዚህ? ብራዘር በቃ ምንም ስሜቴን አልደብቅም። እንዳንተ እንትን አይደለሁም። እሺ በልባችሁ እየወደዳችሁ በልባችሁ እየጠላችሁ በኤርሚያስ 9 ላይ እንደተጻፈው በጥርሳችሁ እንትን ያልሆነ እስማኤል ነገር እያሳያችሁ ወዳጅ እንደምትመስሉት እንዳንዳንዶች ግብዞች እንደሆናችሁ ፈሪሳውያን እንደዛ አይደለሁም ኤርሚያስ። ኦኬ በቃ እኔ የአንደበቷን ርትዕነት ነው ጌታ በተፈጥሮ የሰጣቸው ሰዎች አሉ። የምትናገረውን ሙሉ በሙሉ አይደለም መወድላት ሰው ናታ ኦፓል። የምናገረው ሙሉ በሙሉ አትወድልኝም ኦፓል። ሰው ነኛ። ምክንያቱስ እውነትነት የጎደለው ትክክል ያልሆነ ነገር እንደምናገር ሰውነና በጉድለት ፍጹምነት ገና ሙሉ በሙሉ አልተገኘብንም። ወደ ፍጹምነት እናድጋለን እንጂ ፍጹምነት የተላበስን አይደለንም። ከአንደበቱ ስተት ከህይወቱም ጥፋትና ክፋት ግፍን ያላደረገ በአፉም ተንኮል ያልተገኘበት በዚህ ፕላኔት ላይ አንድ ቅዱስ ሰው አለ። እሱም ሰው ብቻ አይደለም፣ አምላክ ሰው የሆነ የዳዊት ልጅ የእግዚአብሔር ልጅ እሱ ተገኝቷል። ኢሳይያስ መስክሮለታል። በአንደበቱ ክፋት አልተገኘበትም፣ ግፍንም አላደረገም ብለዋል። እኛ ግን በዚህ አይነት ህይወት ውስጥ እየሄድን ወደ ፍጽምና ነው የምንደርሰው። ስለዚህ ኦፓል ከአንደበቷ የወጣውን ነገር ሁሉ በሙሉ ደግፍ ያለው ብዬ ስላሴን ባለማወቅ በስሜት ነካክተዋት ክፉ ቃል እንድትናገር አድርገዋት እሷ በተናገረችበት እና ንስሐ በገባችበት ይቅርታ በጠየቀችበት ጉዳይ እኔ እንዴት አጨበጭብላታለሁ? በፍጹም። ለምን ስማችን አልተነሳም? የእኛን ሳታነሳ የሷን ለምን አነሳ አይነት ነገር ይመስለኛል። እነዚህ ምን ብዬ ላንሳሽ? እህትያንችን የኦፓልን ያህል ምን ብዬ ላንሳችሁ? ቤት ከፍታችሁ የምትንጨረጨሩ ሰዎች ማለት ነው። ይቅርታ አድርጉልኝ። ያው ዱቄታችሁን ተቀባብታችሁ ተወጡና በቃ ዝም ብሎ አርቲ ቡርት የሆነ ነገር ነው የምታወሩት። ምን ብዬ ላንሳሽ አንቺን?
ምን ብዬ ልስጥራው ስምሽን ብዬ ልበልሽ ከበሩ ምን ብለን አሁን ኦፓል ምን ብዬ ነው የጠራሁት? እጸልይላታለሁ ነው በቃ። ግን አንደበተ ርቱዕ ናት ጌታ ይሄንን አሁን አዎ አንደበተ ርቱዕ ናት። ይሄንን ደግሞ እናቷ አይደሉም ከገበያ ገዝተው የሰጧት። የኦፓል እናት አይደሉም ከገበያ ገዝተው የሰጧት። የኦፓል አባት አይደሉም ከገበያ ገዝተው የሰጧት። ይሄንን የሚሰጥ እግዚአብሔር እንደሆነ ኦፓልም ታውቃለች፣ እኔም አውቃለሁኝ። እዚህ ያላችሁም ሰዎች ታውቃላችሁ። እግዚአብሔር በተፈጥሮ እንደዚህ ጊፍት አድርጎ የሰጣቸው ሰዎች አሉ። ይሄንን ነገር ይሄንን መልካም ንግግር መልካም ጣዕም ያለው ንግግርን ኢየሱስ ክርስቶስ አምላኬ ወንጌሉን እና መንፈሱን ሞልቶባት ለእግዚአብሔር መንግስት የበቃች እንድትሆን እጸልይላታለሁ። ይሄን ያልኩትኝ። ቴንኪዩ ፓስተር የላንተ ልስጥህና እንደው በየቦታው አቧራ ለማጨስ ለምትፈልጉ ሰዎች ለዚህ ነው የጠራኋት። ቴንኪዩ ኦፓልዬ ስለመጣሽ። ፓስተር የምትለው ነገር ካለ ማለት ይችላል። ቴንኪዩ። አይ መባል ያለበትን በሙሉ አንተ ብለኸዋል። አሁን ወደ ወንጌል ስራ እንምጣ። ቤቱን ወደ ወንጌል እናዙረውና የስ እና ወደ ወንጌሉ እንምጣና ከዛ እናወራለን። ወንጌሉ ላይ በቂ ነው አሁን አንተ የተናገርከው። አመሰግናለሁ። እኔም ስልክ እየተደወለብኝ ነው ልመልስ መውጣት አለብኝ። የስራ ስልክ ነው። ኤርሚ አክብረ ስለጠራኝና ሀሳቤን እንድገልጽ መድረክ ስላመቻቸልኝ አመሰግናለሁ። መናገር የምፈልገው አንድ ነገር ቢኖር የትኛውም ኃጢአታችን ከኢየሱስ ፍቅር አይበልጥም። ባሰበን ጊዜ ደስ ባለን ጊዜ እንመሰክራለን ስለ ኢየሱስ። ማህበራዊ ሚዲያ ላይ የምናያቸው ማንኛውም ነገር ሪአክት እናደርጋለን። ያንተን ጨምሮ ኤርሚ የገድል መድፈኛው ነህ። አንተን አይደለም የሚፈሩት አንተ ላይ ያሉት ነው። ስለዚህ በእኔ በኩል ሊደበድቡን የመጣሁት እኔ ራሴ መከላከል የምችል ሰው ነኝ። ሙታን ናፋቂና ተራራ ቆፋሪዎች እኔም በምፈልጉ ጊዜ ነው እናናግሩኝ። ያው እንደተለመደው 40-60 ትዙሩ ለማለት ያክል ነው። መልካም የአስተምሮ ጊዜ እንላችሁ። አመሰግናለሁኝ። መልካም ጊዜ። ኦፓሊ ቴንኪዩ። አንቺ ማክብረሽን ጥሬን ሰምተሽ ስለመጣሽ እንደው ግን መልካም ፍቃድሽ ከሆነ በውስጥ ቴክስት ተደራረገን። ኦኬ በዛኛው ነበር ሌላ አካውንት አለሽ አይደል? ይሄኛውም ኦኬ ይሄኛው በዚህ ፎሎ አድርጌ እወጣለሁ። ሰውጣ በዚህ ኦኬ ፎሎ እኔ ፎሎ ባክ መልሽልሻለሁ ወይስ ፎሎ አድርኩሽ አሁን? ኦኬ ለማንኛውም ቴክስት እንደራረግ ወይ ስልክሽ እንኳን ባይገኝ ምናልባት ቁጥሬን አስቀምጣ እንደ ሜሴንጀር ቁጥርሽ ተስፋ እኮ አስቆረጥኩ። ስልኳን እፈልጋለሁ ብዬ ስል ተስፋ አስቆረጥኩና ሜሴንጀርም ቢሆን አላጣም። ሌላ ደግሞ በቁጥር የሚመታ ተልኮ ካለ እናያለን። ቁጥሬን አስቀምጬ እወጣለሁ። ቴንኪዩ። በቃ በውስጥ አስቀምጪልኝ፣ እኔም አስቀምጥልሻለሁ የዋትሳፕ ቁጥሬን። ቴንኪዩ እህቴ፣ በጣም ነው የማመሰግነው። እንገናኛለን ኦፓልዬ። ቴንኪዩ። ኦኬ እሺ። ኦኬ ወገኖች እግዚአብሔር ይባረክ። እሺ ወንድሞች እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እህትየው ብራዊት፣ ወንድምነት እንዳልክዬ፣ ቤካ፣ ቢኒ፣ እህትየው ሰላም፣ ሁላችሁንም ፓስተርዬም ጭምር እንኳን ደህና መጣችሁ። አሁን በቃ አሁን አታምታታም ስል ብራዘር ኦፓሊ ኢሉሚናቲ ናት ምናምን ብለህ ብትል እሱ የቡና ወሬ ይሆናል ማለት ነው። ያው መጣች ቤቴ ራሴ ጠርቻት መጣ ተናገረች። አቅ ኢየሱስን እወደዋለሁ አለች። ያንን የተናገርኩት ሰዎች ፕሮቮክ አድርገው ይናለች። በተናገርኩት ነገር ላይ ይቅርታ ጠይቃለች። አለቅ አሁን እያንዳንድህን ጴንጤ ጥጋስ ይዛለሁ እና እኔ ስራዬን እሰራለሁ። ኃጢአተኛ እንኳን ብትሆን ጌታ ኢየሱስ እንዲያድናት ትጸልያለህ፣ እንጸልይላታለን። እንደዚህ ነው። ኦኬ ኢሉሚናቲ አባልነት ውስጥ የገቡትን አትውደዱ አለ እንደ ጌታ አላለም እኮ። ሰውን በሰውነቱ እንወዳለን። መንገዳቸውንና ጥፋታቸውን አመፃቸውን እንጠላለን እንጂ አድራጎታቸውን እንጠላለን እንጂ እሱን የካዱት አይመለሱም እንዴ? መመለስን እግዚአብሔር አይሰጥም? አንተ ሃይማኖተኛ ነኝ ብለህ ከምትለው ይልቅ ለወጉት ሰዎች ምህረት ያደረገ ጌታ እኔ ስላሴ ብዬ የተሳደብኩትን ይቅርታ አስጠይቀው ይቅርታ የማያደርግልኝ ኢየሱስን አላውቀውም እኮ አለች። አየህ፣ ወንደርፉል። ለዚህ ነው ክብር ለጌታ ይሁን ያልኩትኝ። አዎ ልክ ነው። እያወቁትም ሳያውቁትም ለሰቀሉት ምህረትን ካደረገ ወደ እሱ ለተመለሱ ተጸጽተው ይቅር በለን ብለው ላሉት ስንት ሰው አለ አይደል? እንዲያው በጌታ በኢየሱስ ክርስቶስ ላይ አፉን ሲከፍት የሚኖር እሷ ፕሮቮክ ተደርጌ ነው የተናገርኩት ብላ አላለችው።
አንድ እዚህ ያለው ነገር የሚጽፍ አማኝ ካለ እዛው ሄደ ሌላ ቦታ ላይ ተጻጻፍ ብራዘር። ቴንክ ዩ እና እግዚአብሔር ይባረክ። ወንድሞች ሰላም በሉ። እህትየው ከአንቺ ልጀምር። ሰላም በሉ። እሺ ጸጋና ሰላም ለሁላችሁን። ኤርሚዬ፣ ፓስተር ያለ፣ ቤኒ ያለ፣ እንዳልክ ያለ፣ ቤካ ያለ፣ ሰላም እታች አላችሁም። ጸጋና ሰላም ከሁላችሁ ጋር ይሁን። ቀጥሉ። እሺ አሜን። ተባረክ። ቤኒያው ሰላም በል። እህትየው ቤቱን መሪ ሰዎች እንዲናገሩ ድል ስጫቸው። በቃ አጀንዳችን ወንጌል ነው። የተሰቀለው የአብ ልጅ ኢየሱስ ዛሬ ለኔ በምህረት በቸርነቱ ብዛት ሌሊቱ ነክቶልኛል። ከነቤተሰቤ ማለዳ ነው። በቃ የጌታዬን ቸርነትና ምህረቱን እንናገራለን። ዳዊት እንዳለው በማለዳ ምህረትህን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብሎ እንዳለው ማለት ነው። የእግዚአብሔር መንፈስ በጽድቅ ጎዳና አሁንም እንዲመራን፣ እንዳንስት ከጎዳና እንዳንወድቅ በጎዳና ያዘን ሳበን፣ ከአንተ ኋላ እንሮጣለን ብለን የተሰቀለውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ዛሬ በነጋልኝ ቃል ላይ ሆኜ እንሰብካለን። ዛሬም በምሽታችሁ ላይ ሆናችሁ ትሰብኩታላችሁ፣ እንሰብካለን። የሚወያይ ካለ መጥቶ መወያየት ይችላል። በእውቀትና በመረጃ ላይ በማስረጃ ላይ ከሆነ እንቀበላለን። እና እህትየው ቤቱን ምሪው። ኤርሚዬ ርዕስ፣ እሺ ርዕስ አለ ነው በወንጌል ዙሪያ እኔ ጥያቄ ያለው ሰው የፈለጋችሁትን ማድረግ ትችላላችሁ። እሺ እሺ፣ እንቀጥላለን። ታብታቡን ሼሩን አሳድጉት። እንቀጥላለን። ተባረኩ። ወደ እንዳልኬ ቀጥልና ፓስተር ሲመቸው ይገባል። ያ እንዳልክ ይቀጥል ይሻል። ተባረኩ ወገኖች። እሺ ሰላም ቅዱሳን ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። እዚህ ገስት ላይ ያላችሁ በጠቅላላ ኤርሚዬ፣ ቢንሺ፣ እብሩ፣ ፓስተርዬ፣ ቤካ ሰላም፣ ገስት ላይ ያላችሁ ሁላችሁም እዚህ ደግሞ ከታች ማያችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ከጌታ ጸጋና ሰላም ይብዛላችሁ። ይሄ ሰላምታ ለዳነ ሰው ነው ለካ የሚሆነው እና የዳናችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ጸጋ በዚህ ዓለም ላይ በክርስትና ስትኖሩ በጣም የሚያስፈልጋችሁ ወሳኝ ነገር ነው። ሰላም ደግሞ የማይነጠቅ ክርስትናችሁን እንትን የሚል አንዱ ነው እና ይሄ ሰላም በክርስቶስ ኢየሱስ ያለ ሰላም ነው እና ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ያለው ከአባቱ ጋር በሰላም በሰማይ የሚኖርበትን ያንን ፍጹም ሰላም፣ ሞት የማይበጠብጠው ሰላም፣ የዚህ ዓለም ሲስተም ኢንተራፕት የማያደርገው ሰላም፣ ሁኔታ የማይበጠብጠው ሰላም፣ ህመም የማይበጠብጠው ሰላም፣ በእስር ውስጥ የማይበጠበጥ ሰላም፣ ጳውሎስ ሰንሰለት እጁ ላይ ገብቶ በጌታ ደስ ይበላችሁ ያለው ያ ፍጹም ሰላም፣ ተገርፈው የሚያስጸልይ ሰላም፣ ሐዋርያቱ እስር ቤት ተወርውረው ግን እንቅልፍ የሚያስተኛ ያ ፍጹም ሰላም፣ ጌታችን ኢየሱስ ከአባቱ ጋር በሰማይ የሚኖርበት ያ ፍጹም ሰላም ተቀብለናል። ምክንያቱም እኛ አማኞች ነን። ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ ካለ በኋላ እኔ የምሰጣችሁ ሰላም አለ። ዓለም እንደሚሰጠው አይደለም። ምን ማለት ነው? ዓለም የምትሰጠው ሰላም አለ ማለት ነው። ዓለም በጣም የምትሰጠው ሰላም አለ። ይሄ ሰላም ምናልባት በአልኮል የሚገኝ፣ ምናልባት በገንዘብ የሚገኝ፣ ምናልባት በዝና የሚመጣ፣ ምናልባት በሰው በመከበብ የሚመጣ ግን ጊዜያዊ ሰላም። የክርስቶስና የዓለም ሰላም በምን ይለያል? የክርስቶስ ሰላም በብጥብጥ ዓለም ውስጥ በሰላም ነው የምትኖረው። ሰማይና ምድር ሊጠቀለል ነው ሲል አይመለከተኝም ነው የምትለው። ምክንያቱም አንተ ሕያጅ ነህ። እንዳልክ ሰማይ ተገንድሶ ሊወድቅ ነው። ጉዳችን ነው። በዚህ ዓመት የኑሮ ውድነት ጣሪያ ሊነካ ነው። እኛ ክርስቲያኖች ነን፣ አይመለከተንም። ለምን? መኖሪያችን የዘላለም አምላክ ነው። የዘላለም አምላክ ደግሞ የሰላም ምንጭ ነው እና እኛን አይመለከተንም። ዓለም ትርምስምሷ ሲወጣ እኛ ሰላም ነን። ለምን? የሰላማችን ምንጭ ኢየሱስ ስለሆነ የማይነዋወጥ ሰላም ነው የተቀበል ነው እና የኢየሱስ ሰላም በእናንተ ላይ ይሁን። ይሄ ሰላም ቀላል አይደለም። ከጌታ ጸጋና ሰላም ይብዛላችሁ ማለት ቀላል አይደለም። ባይቶ ፓኬጅ ነው፣ ፕሪግናንት ወርድ ነው። ባይዘው በጣም ብዙ ነገር በውስጡ የያዘ ወርድ ነው እና ጸጋና ሰላም ይብዛላችሁ ሲባል እንዳትለምዱት ይሄን ሰላምታ። በጣም ነው ደስ የሚለኝ። ጸጋ ያስፈልገናል ለመጸለይ።
ጸጋ ያስፈልገናል ለመዘመር፣ ጸጋ ያስፈልገናል ቸርች ለመሄድ፣ ጸጋ ያስፈልገናል ከዚህ ዓለም ርኩሰትና ኃጢአት ተለይተን በጽድቅ እግዚአብሔርን በሚመስል ህይወት ለመመላለስ። ጸጋ ይብዛላችሁ ሲል ጳውሎስ ለካ ለክርስቲያን ጸጋ ወሳኝ ነገር ነው ማለት ነው። ያለ ጸጋው አይቻልም፣ አንችልም። እኛ ደግሞ ያለ ጸጋው አንችልም። ጸጋ ደግፎን እዚህ ደርሰናል እና ሰላም ደግሞ ያስፈልገናል ያልኳችሁ ሰላም እና 2017ም 2018ም ኤርሚ ቤት ማንም ጴንጤ ቤት የማይቀየር ርዕስ አለ። እኛ ርዕስ አንቀይርም። ዓመት በመጣ ቁጥር የመጠርመስ የመጠርነፍ ዓመት የለንም፣ ርዕስ የለንም። ርዕሳችን አንድ ነው፣ የተሰቀለውን ክርስቶስ። እኚህ ሰዎች አምናም ኢየሱስ እያሉ ዘንድሮም ኢየሱስ ነው የሚሉት። አዎ ካቻምናም ኢየሱስ እያሉ ቀጣይም ኢየሱስ እያሉ ሊሞቱ ነው። አዎ ለምንድን ነው ኢየሱስን የምንሰብከው? የማያልቅ ርዕስ ስለሆነ። ጳውሎስ ለዛ ነው እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋል። ስብከታችን ፐርሰኑ ነው ማለት ነው። ራሱ ፐርሰኑ ስብከት ነው። አሁን ኢየሱስ ራሱ ወንጌል ነው፣ ከአፉ የወጣው ደግሞ ስብከት ነው እና ፐርሰኑ ነው ስብከታችን አለ ጳውሎስ። እና ይሄ ርዕስ አያልቅም፣ ርዕስ አንቀይርም፣ ሌላ ርዕስም የለንም። በእውነት የተሰቀለውን ክርስቶስ እንሰብካለን። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ስለሆነ ስለሚዳንበት ስለምናመልጥበት የዘላለም ሕይወት ስለምናገኝበት ይህንን ርዕስ ይህንን ስም ደግመን ደጋግመን መንፈስ ቅዱስ በረዳን መጠን እንሰብከዋለን እና ባገኛችሁት አጋጣሚ ይህንን አውሩ። ቅድም ኤርሚም ሲጀምር ደስ ያለኝ ኢየሱስን ሲል ነው። ስለዚህ ኢየሱስን ለማውራት ኢየሱስን ለመስማት ስለመጣችሁ ደስ ብሎኛል። በድጋሚ ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዋው አሜን አሜን። እንዳልክ የተባረክ ጌታ ዘመንህን ይባርክ። ይኸውልህ ቢሃይንድ ባይ 98,000 ሰው ነው ያለው በጌታ ስም። ኤርሚ የላኩልን ነገር ቼክ አድርግ። 98,000 ሰው ቢሃይንድ አሉ እያዩን ማለት ነው። ለእናንተም ጸጋና ሰላም ይሁንላችሁ። እሺ ቤካ ይቀጥል። ሰላም በልን። ተባረክ። እሺ ወገኖች ጸጋና ሰላም ይብዛላችሁ። ቢናዬ ፓስተርዬ በጣም ወደ ወንድማችን እንዲሁም አባታችን እንዳልክዬ እህት አለም ሁላችሁም ኤርሚነት ሰላም በክርስቶስ ክርስቲያን የሆናችሁ ወንድሞች ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንጌል ደግሞ የምስራች ነው። የምስራች ለሚያስፈልጋቸው በጨለማ ውስጥ ላሉት መዳንን ለማግኘት ለሚጠባበቁት ለነሱ ነው። ከእግዚአብሔር ጋር ላልታረቁ በእግዚአብሔር ቁጣ ስር ያሉ ወይ ደግሞ በሞት ጥላ ውስጥ ላሉት ለነሱ ነው እና የምስራቹ መርጦ አይነገርም። ወንድሞቼ እናቶች ተመርጦ አይነገርም። ለእንትና ንገረው ለእንትና ንገራት አይደለም። የምስራቹ ለሁሉም ነው፣ ለሁሉም ነው። ጌታችን ኢየሱስ ክርስቶስ የመጣው ለበሽተኞች ነው፣ ለታማሚዎች ነው እንጂ ለጤነኞች አይደለም። ስለዚህ በሽተኞች መድኃኒታቸውን እንዲያገኙ መድኃኒቱ ጌታችን ኢየሱስ ክርስቶስ ብቻ እንደሆነ እነግራቸዋለን። ስነግር ግን ወይም ስንናገራቸው ጥቁር፣ ቀይ፣ አጭር፣ ረዥም፣ ወፍራም፣ ቀጭን እያልን እየመረጥን አንነግርም። ኦኬ ሁላችንም በቀድሞ ቤታችን በነበርንበት ጊዜ ወይ ደግሞ ቀድሞ በክርስቶስ ከመዳናችን በፊት ሁላችንም ብዙ ፋይል ተመዞ እንዳንቀመጥ እንዳንቆም እንዳንሄድ እንዳንራመድ ሊያደርግ የሚችሉ ብዙ ነገሮች አሉ። ኤቭሪዋን ማለት ነውና ዋና የምስራቸው ምንድን ነው? ከየትኛውም ውድቀት ሊያድን የሚችል እርሱ የተላከው የእግዚአብሔር ልጅ ኢየሱስ አለ። የትኛውም የኃጢአት ልምምድ ውስጥ ብትኖር የትኛውም ከባዱ ኃጢአት ከፈሰሰው ከክርስቶስ ደም አይልቅም፣ አይበልጥም። የኢየሱስ ክርስቶስ ደም ከኃጢአት ያነጻል ብሎ ለሰውየው ወይም ለሴትዮዋ የምስራችን መናገር ነው። አዎ አንዳንዶችን ከእሳት ተናጥቀን እንድናድናቸው ዘንድ ተልከናል። በቃ አለቀ። የሰው ልጅ ይወድቃል፣ ይደክማል፣ ይሳሳታል። ኤንድ ደግሞ ሰው በቀደመው በአዳማዊ ባህሪ ያ ነገር ሳይወገድ ከሱ ዘንድ እንደዚያ ነገር ሀፕን አድርጎ ቢሆን ኦኬ በቃ። ስለዚህ ወንጌልን መርጣችሁ ወይ ደግሞ ተመርጦ እንዲነገር የምትፈልጉ ወገኖች ካላችሁ እናንተ ስጀምር ወንጌል የገባችሁላ አይመስለኝም። እና የምስራች በሰፈር የምስራች በጎጥ የምስራች በብሔር የምስራች በሆነ ተከልሎ የሚቀመጥ አይደለም፣ ለሁሉም ነው፣ ለፍጥረት ሁሉ እና
ወንጌል አሁንም ወደፊትም ሁሌም ይነገራል። የተላክነው ለዓለም ሁሉ ነው፣ ለፍጥረት ሁሉ ነው። ለከሌ ንገራት ለከሌ አትንገራት የሚባል ነገር የለም። እንደዚህ የምታደርጉ ወንድሞች አድርጉ፣ ስታደርጉ ቆዩ ስትፈልጉ፣ እኛ ምን አገባ። እኛ ግን የገባንን እውነት በአደባባይ በኃይልና በስልጣን በእግዚአብሔር መንፈስ በመመራት የወንጌሉን የምስራች እነግራችኋለን ማለት ነው። ሰው ወንድማችን ኤርማያ ተባረክ፣ ጸጋ ያብዛልህ። we are with you በቃ ሁሉ ጊዜ ማለት ነው። በዚህ አጋጣሚ ኦርቶዶክሳውያን ወንድሞቻችን ካላችሁ የትኛውም ኃጢአት ልምምድ ውስጥ ካላችሁ ከእናንተ ኃጢአት ይልቅ የኢየሱስ ደም ይበልጣል። የኢየሱስ ደም የማያነጻው የኃጢአት አይነት የለም። ምንም ውስጥ ብትሆን እና ምንም ውስጥ ብትሆኚ እህቴ ነይ፣ በክርስቶስ ኢየሱስ ደም ነስተሽ እንደገና ታድሰሽ አዲስ ፍጥረት ሆነሽ ወደ እግዚአብሔር መንግስት በንጽህና ትገቢያለሽ። መግባት ይሆንልሻል። መስራት አይጠብቅም። አንድ ስራ አለ፣ እርሱም በላከው በእግዚአብሔር ልጅ በኢየሱስ ማመን ብቻ ነው። ማመን ብቻ ነው። የምስራች ኦርቶዶክሳውያን፣ የምስራች ጆቫ ዊትነሶች፣ የምስራች ሙስሊሞች፣ ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቷል። እናንተን ስለማስጠቅ ደግሞ ከሙታን በሶስተኛ ቀን ሞትን ድል አድርጎ ተነስቷል። ወደ እግዚአብሔር ወደ አባቱ አድርጓል። ደግሞም በሙታንና በሕያዋን ሊፈርድ ዳግመኛ ይመጣል። እንወዳችኋለን። ዛሬ በሕይወት እስካላችሁ ድረስ ነው የመጨረሻ ዕጣ ፈንታችሁ የምትወስኑትና ዛሬ ጌታን ተቀበሉ፣ ከእግዚአብሔር ቁጣ ዳኑ። ወዳችኋል። ተባረክ። ዋው በቃ የጌታ ጸጋውን ያብዛልህ ወንድም አለሜ። ተባረክ። እንዳልክ ተመልስ። እንዳልክ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው። ቀላል ጥያቄ ነው። እኛው እኛ በጸጋው አምነን የዳንን ክርስቲያኖች ነን። ቅድም ይህንን ሰላምታውን ለማብራራት ስሞክር ተናግሬያለሁ። ይህ ሰላምታ ለክርስቲያን ነው የሚሆነው። በክርስቶስ ኢየሱስ ጸጋው በእምነት ላዳናቸው ሰዎች ነው የሚሆነው። እኔ አንድን ክርስቲያን ያልሆነን ሰው ወይም ደግሞ ጸጋው በእምነት አድኖኛል ብሎ ያላመነን ሰው ጸጋና ሰላም ይብዛልህ አልልም። የመጀመሪያ እሱ ነው። መንፈስ ቅዱስ ያስፈልጋል፣ ምንም ጥያቄ የለውም። ጸጋንና መንፈስ ቅዱስን እንግዲህ የሚለያዩ ነገሮች አይደሉም። ጸጋን የተቀበልነው በመንፈስ ቅዱስ በኩል ነው። ይሄ ጸጋ ደግሞ ያዳነን ጸጋ ነው። ይሄ ጸጋ ደግሞ ለክርስቲያኖች በዚህ ዓለም ውስጥ ስንኖር እንዴት መኖር እንዳለብን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ስለሚል ቲቶ ላይ። ስለዚህ ያዳነን ጸጋ እንዴት እንድንኖር ያስተምረናል። የጸጋ ስጦታ አለ። ስለዚህ መንፈስ ቅዱስ አምላክ ነው። ከአብ ከወልድ እኩል የምንሰግድለት አምላክ ነው። ጸጋ ደግሞ ያዳነን ነው። ያዳነን በኢየሱስም እባብ አሁን ያየሁት እባቡን ባይዘው። ስለዚህ ነው ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው አንድ ሰው ለመጸለይ? ያው ለቀደም እንደነገርኩ እንዳልክ ቆይ አንድ ጊዜ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው የሚል ጥያቄ ነው የልጁ ጥያቄ። ስለዚህ ጥያቄውን በትክክል አድሬስ ለማድረግ ሰዎች በመንፈስ ቅዱስ ሊጸልዩ እንደሚገባና እንደሚችሉ አዲስ ኪዳን ያስተምራል። አንድ ማስተዋል ያለብህ ነገር መንፈስ ቅዱስ የጸጋ ምንጭ ነው። ስለዚህ ሰዎች በመንፈስ ቅዱስ ይጸልያሉ ከተባለ ወይም መንፈስ ቅዱስ ለመጸለይ አቅም ይሰጣቸዋል ከተባለ በሌላ ቋንቋ የሚሰጣቸው ያ አቅም የእግዚአብሔር ጸጋ ነው። ስለዚህ ሰዎች ለመጸለይ ሁለቱም ነገር ያስፈልጋቸዋል። ወይም ያን ጸጋ ከእግዚአብሔር መንፈስ አግኝተው ይጸልያሉ። ግልጽ ነው ወንድሜ? ጸጋ ሰጪው መንፈስ ቅዱስ አይደለም በአዲስ ኪዳን?
እኔ ምን አልኩ? ጸጋ አይሰጥማ አላሉም። እኔ እየጠየቁ እኮ ነው። እኮ ጥያቄ ካላችሁ ጠይቁ ነው፣ አስረዱኝ። አይ ጸጋን ሰጪው መንፈስ ቅዱስ አይደለም ወይ? ሰው ለመጸለይ ይኸውልህ ጥያቄ ስታነሳ ጥያቄ የምታነሳው ጥያቄ አንደኛ ሬሌቫንት መሆን አለበት። ዝም ብሎ ለመጠየቅ ብላ ጭቅጭቅ ከሆነ የምትጠይቀው እሱ ነው አይልታስቃቸው ጊዜ አዳምጠኝ ብራዘር። ከቶንህ ይጀምራል ወንድሜ። ቶንህ ራሱ የሚናገረው ነገር አለ። እሰማሃለሁ እኮ ቶንህ የሚለው ነገር አለ። ስለዚህ ተረጋጋና የተሰማህን ስሜት ረገብ አድርግና የምናወራው በእግዚአብሔር ቃል መሰረት ከሆነ መንፈስ ቅዱስ ጸጋ አይሰጥህም አላልኩ። ሰምተኸኝ ከሆነ መንፈስ ቅዱስ የጸጋ ምንጭ ነው እየተናገረ ያለው። ግን ልትሰማኝ ካልቻልክ ይህን ጥያቄ ይጠይቀኛል። ስለዚህ ስናገር የተናገርኩት ነገር ነው እና ድጋሚ ይህን ጥያቄ ማንሳት ትክክል አይደለም። እሺ በቃ ያጠራ አድርጌ ልጠይቅና ሁለቱም ነው የሚያስፈልጉን ወይስ ለመጸለይ መንፈስ ቅዱስ ነው የሚያስፈልገን ወይስ ጸጋ ነው የሚያስፈልገን? አብራራሁ ቅድም ወንድሜ፣ ደጋግሜ ሰው አላደክም። አብራራሁኝ ቅድም ሁለቱንም ብዬ ተናግሬ ጨርሻለሁ። እዚህ ጉዳይ ላይ ከሆነ ሌላ ጥያቄ ካለ ሌላ ጥያቄ ቀጥል። ኦኬ እሺ፣ ሌላ ጥያቄ ደግሞ የውርስ ኃጢአት አለ ብላችሁ ታምናላችሁ መሰለኝ? ኖ ባይ ዘ ወይ ፓስተር እንትን አለ ርዕስ አለ ነው። ቆይ እዚህ ርዕስ ይታያል? አይ እሺ ከሆነ እኮ እሺ ችግር የለውም እወጣለሁ። በቃ በርዕሱ ከሆነ ኦኬሽ እወጣለሁ። ወዳጄ ቅድም ርዕስ ከመምጣቱ በፊት ጠይቁ ተባለ። ያን እድል ተጠቅመህ ጠየቅ፣ መለስንልህ። ኦኬ ቴንክ ዩ። አሁን ርዕስ ስለጀመርን በርዕስ ማውራት ስለጀመርን ርዕሱ ላይ የምታወራው ነገር ካለ ቴንክ ዩ። በቃ ይቻላል። እሺ ሰላም። እሺ ጥያቄ ያለው አንድ ቁጥር ይጻፍ፣ አስገቡት ሞዴሬተሮች። ቢና አለ አይደል? አንድ ቁጥር ብዙ አገልጋዮች ታች አላችሁ። ኦኬ ንገረው። ለምንድን ነው የምትወርድ? አትውረድሽ። ያው ስበውሃል። ግባና በርዕሱ ዙሪያ ነው የምንጠይቅ። ተባረኩ። ጋሄድ ጠይቅ። እሺ ሰላም ናችሁ? እንዴት ነው ወንድሞች? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት? መጀመሪያ ኦርቶዶክስ። በጣም እሺ። ያ ብዙ ጥያቄ ነበረኝ። ርዕሳችንን አይተዋል? አዎ። አይ ቅድም ነበር ጀምሮ ለመግባት የሞከርኩት። አሁን በርዕስ ስለገደባችሁት ኢትስ ኦኬ፣ ችግር የለውም። ርዕሱ አይ ቲንክ እንደሚለው ቅዱሳን ሰዎች ዘንዶ ያገለግላቸዋል ነው። አዎ ጥያቄ ነው። ቅዱሳን ሰዎች ዘንዶ ያገለግላቸዋል፣ እባብም ያድናቸዋል ብዬ አምናለሁ እኔ። እስቲ እንዴት እንደሚያድናቸው አሳየን እስቲ። ኦኬ ማሳየት ሰው ሁሉም ሰው የሚያውቀው ታሪክ አለ አይደለ እንዴ? ሙሴ ከግብፅ የእስራኤል ሕዝብን ክርስቲያኖችን ይዞ ሲወጣ በእባብ ተነድፈው የሞቱትን እግዚአብሔር የነሐስ እባብ ሰርተ ምልክት አድርግ ብሎታል። ያንን እባብ ያየ እዛው ጋር ይፈወሳል። አይ በጣም ጥሩ። እዛው ጋር ነው እኔ ብዙ ጥያቄ አለሽ። ጨርሰው ጥቅሱንና እባቡ በነሐስ እባብ ሰርተ ያን በሽታ እባብ የነደፋቸው ሰዎች እንግዲህ ለአማርኛና ቃል በቃል ለመናገር ሰው ሀሳቡን ለመግለጽ ሞክረው ሁላችሁም ይገባቸዋል ብዬ አስባለሁ። ስለዚህ ያን የነሐስ እባብ ቀረጸውን ያየ ሰው ይድናል። የበረታበት ደግሞ የነካው ሄዶ ይፈወሳል። እግዚአብሔር እንደዚሁ ወይ ደግሞ አምላካችን ዝም ብሎ መፈወስ አይችልም ነበር? ጥያቄ እየጠየኩ እኮ ነው ወንድሜ። ንገረው። አዎ አይ በጣም ነው። አንድን አሁን የሆነ የመጽሐፍ ቅዱስ ክፍል አንስተህ ነው። አይ ቆይ ልጨርስ። ቆይ አይ ሀሳቡ የት ነው የተጻፈው? ትጨርሳለህ። እኔ በጥያቄ አታፋጠኝና ቆይ ልንገርህ።
ጥያቄን ልክ እኔ እኮ ላፋጠጥህ አይደለም ወንድም አለም። ቆይ አንድ ጊዜ እንደዚህ እናድርግ። አንተ መሰለህ እኔ የማስበው እኔ አሁን ምን አይነት ዓለም ውስጥ እንዳለው አንተ ምንም you have no idea ምን አይነት ዓለም ውስጥ እንዳለው እና በማለም አሁን ኢቭን እንደውም ሀቁን ልንገርህ ግሮሰሪ ቁጭ ብዬ ነው ማወራ። እሺ እውነቴን ነው የምነግርህ you have ያልኩ ለዚህ ነው ወደ መንገዱ እና የቱ ጋር ነው እንደዚህ ምናምን ቃለ ምልልስ ጠይቀኔን ልትረታኝ ትችላለህ። ኢቭን ቃሉን ምዕራፍና ቁጥሩን ልነግርህ እችላለሁ፣ ግን ሐሳብ ጭንቅላቴ ውስጥ ያለውን ሐሳብ ግን መናገር እችላለሁ እንደ ሰው ልጅ። ግን ያ እግዚአብሔር መፈወስና ማዳን አይችልም ነበር? ለምንድን ነው የተመለከቱት ይድናሉ፣ የበረታባቸው ደግሞ ነክቶት ይድናሉ ያለው? ስለዚህ እግዚአብሔር ልክ አሁን ቅዱሳን ሰዎች በዘንዶ ያገለግላቸዋል እንደሚለው እግዚአብሔር እንዳው በነሐስ እባብ ያገለግላል ሰዎችን ይፈውሳል እንደ ብዬ ጥያቄ ይጋጭብኛል። አንደርስታንድ ካረከኝ ጨርሻለሁ። ሚውት አደርጋለሁ። እያወራው ነበረ ሶሪ። እሺ አሁን ያገለግላል ወይ ስንል ስለ እባቡን እንግዲህ እባቡን አይተው ወደዛ ተመልክተው በጌታ በአምላካችን በተደረገው ትእዛዝ ወደዛ ተመልክተው ስለ ዳኑቱ አይደለም ጥያቄው። ገብቷል? አሁን ኦርቶዶክስ ቤተ እምነት ውስጥ ተጽፎ የተገኘ ገብቷል? እባብ አሚን ዘንዶ የሚያገለግል አዚን ላይክ ለትራንስፖርት ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ ዘንዶ ማንን? እኒህን ሰውዬ ታውቃቸዋለህ? ስዕሉ ላይ ያሉትን ኦኬ አውቃቸዋለሁ ብቻ ሳይሆን ስፔክት አደርጋለሁ በረከታቸው ይደሩብኝ ብዬ ማምናለሁ። ግን ትግራይ አካባቢ አይ ቲንክ ባሳሳት አቡነ አረጋዊ ናቸው። እና ግን አንድ እኔ አሁን ስፔሲፊካሊ ከኔም ጋር ሰው ከአይዲያው ጋር ነው ያለሁት። አንድ ነገር እንድጠይቅህ እንዴት መሰለህ ልንገርህ። ዘንዶ ተጠምጥሞ ትራንስፖርቴሽን ዘንዶ ተጠምጥሞ ትራንስፖርቴሽን መስጠቱ ነው ወይስ ማዳኑ ነው ትልቁ? ወንድሜ ወንድሜ ሰማው አይደል? አሁን ስታወራ በትዕግስት ሰማው፣ ሚውት አድርጌ ሁሉ ሰማው። አሁን ደግሞ ተራው ያንተ ነው። ምን የማድረግ የማዳመጥ ሚውት አደርጋለሁ። አሁን አቡነ አረጋዊ ኦኬ ቴንክ ዩ። አሁን አቡነ አረጋዊ ይህ ዘንዶ ያመላልሳቸው ነበር፣ ተራራም ያስወጣቸዋል። ገብቷል? ይህ ዘንዶ የአቡነ አረጋዊ ምንድነው? አገልጋይ ነው፣ አብሯቸው ነዋሪ ነው። ገብቷል? የነሐስ እባብ አይደለም ይሄ፣ የተቀረጸ እባብ አይደለም፣ ሪል የሆነ እባብ ነው። የኛ ጥያቄ የተቀረጸ ምናምን ሳይሆን እንደዚህ እዩ ተብሎ በትዕዛዝ የተነገረ ሳይሆን አብሮ እየኖረ የሚያገለግል ከቦታ ቦታ ልክ በገጠሪቱ ኢትዮጵያ እንደሚያደርጉት ለምሳሌ በአህያ በፈረስ ጉዞ እንደሚያደርጉ ሰዎች በእባብ የሚደረግ ወይንም በዘንዶ የሚደረግ ጉዞ አገልጋይ የሆነ ዘንዶ ምናልባት መንኩሶም ሊሆን ይችላል፣ አናውቅም። ሞኖክሴም ሊሆን ይችላል። ይሄ ዘንዶ እንደዛ አይነት የዘንዶ አገልግሎት በመጽሐፍ ቅዱስ ውስጥ አለ ወይ? ካለ አዎ ብለኝና አሳየኝ። አሁን የምታወራልኝ የእባቡ ታሪክ ሲጀምር የተሰቀለው እባብ አልነበረም። ገብቷል? ነሐስ፣ በእባብ የተቀረጸ ነሐስ ቅርጽ ነው። እኔ የምፈልገው በቃ አገልግሎት እንትን የሆነ የተቀረጸ ሆነ አገልግሎት የሚሰጥ የተቀረጸ ቅርጽ ነው አይደለ? በእባብ በነሐስ ወይም ደግሞ ስዕልም በለው ቅርጽም በለው ምንም ዋቴቨር። ግን ዘጸአት 20 ላይ አይ ቲንክ በርሰሳት ምንድን ነው የሚለው? ምንም ነገር ከሰማይም ከምድርም በታች ባለው ምንም አትቅረጽ፣
ይሄ እኮ የተቀረጸውን አይተው ምስሉን ዳኑ ማለት እኔ እንዴት አይ ቲንክ ያንን ያመጣው ቆሜ አይደለም ንገረው አሁን ስለ ቅርጽና ስለሚቀረጹ ነገሮች ወይንም ስለተቀረጹ ነገሮች በእነሱ አትስገዱ ለነሱ አትስገዱ ወደሚል ወደዛ ርዕስ ስንመጣ እሱ እንደዛ ማለት አይደለም። አንስተን እናወራለን። አንተ ወደ ነፍስ ወዳለው ባብና የተቀረጸ ነው ስላልከኝ ነው። አሁን አንተ ነፍስ ስላለው ስለሚያገለግላቸው አልከኝ። እነዛ ሰዎች ግን ለተቀረጸ ነው እያዩ የዳኑት ስላልከኝ ነው እኮ ወንድሜ። የነሐሱ እባብ ያገለግላቸው ነበር፣ እየተከተለ በየቦታው ያድናቸው ነበር። ማገልገል ይሻላል እኮ ከማዳን ማገልገል ይሳፈሩት ማገልገል ይሻላል። ያድናቸው ስላዩት ብቻ ያድናቸው ነበር። አሁን መጫጫው ጀመርን። ኧረ እባክህን ወንድም አለ። ኧረ በጌታ እንዴ ንገረው ቢኒዬ ወይ ፓስተርሽ እባክህ ወንድማችን የት እንዳለ ነግሮሃል። አይ ቲንክ ወንድማችን ማድረግ ያለብህ መጽሐፍ ቅዱስን ማንበብ አለብህ። ያላነበብከውን መጽሐፍ ነው እየተሟገትክበት ያለው። ያላነበብከውን መጽሐፍ ነው ልታስረዳ እየሞከርክ ያለው። ምዕራፉን አታውቀው፣ ቁጥሩን አታውቀው፣ የት እንዳለ አታውቀው። ዝም ብለህ ነው የምትናገር ያለው። አንድ ሁለተኛ እየተዝናናህ ነው ያለው። ጥሩ ነው፣ መልካም የመዝናናት ጊዜ። ግን እዚህ መዓት ህዝብ ነው ያለውና እውነቱን እየተዝናናሁ ነው አልኩ። አይ እየተዝናናሁ ነው አልኩ። ግሮሰሪ ነኝ ያለሁት ብለህ ነገርከን እኮ። ግሮሰሪ እኮ ማንም ሰው ምን ውስጥ እንዳሉ አታውቁም ነው ያልኩት። አዳምጠኝ ቆይ ወዳጄ። አሁን እሺ ግሮሰሪ ሌላ ምን ልትሆን ትቀመጣለህ ወይ? ግሮሰሪ ሰራተኛ ካልሆንክ ግሮሰሪ ስራ እየሰራ ከሆነ ዳስፋይን፣ ግን ካልሆነ ልትዝናና ነው የምትቀመጠው። እሱ እንትና አከራክረንም እሱ እንትና አይደለም፣ ፖይንት አይደለም። ልነግርህ የፈለኩት ምንድነው መጽሐፍ ቅዱስ በግልጽ እንደሚያስተምረው የሰው ልጅ ሁሉ በሰራው ኃጢአት የዘላለም ፍርድ አለበት። ከዛ የዘላለም ፍርድ ሊድን የሚችልበት መንገድ አንድ ነው። እሱም ለሰው ልጆች ሁሉ ኃጢአት በመስቀል የሞተውን የተቀበረውን ከሙታንም የተነሳውን ወደ አባቱ ቀኝ ያረገውን አንድ ቀን በሕያዋንና በሙታን ላይ ሊፈርድ የሚመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እግዚአብሔር የእሱን ጽድቅ ላንተ ይቆጥርልሃል፣ ትድናለህ። መጽሐፍ ቅዱስ ይሄንን ያስተምርሃል። ይሄ እውነት ባልገባህ፣ ይሄን እውነት ባላመንክበት እንዲሁ በተባራሪ የሰማሃቸውን ጥቅሶች አንስተ ለማብራራት መሞከር አሁን ላንተ ብዙ ጠቃሚ አይደለም። ይሄ አሁን ያልኩህን ነገር ሄደህ ዮሐንስ ወንጌልን በዛ ጀምረህ አንብብ። የእግዚአብሔርን ቃል ቅንነትህን በጣም ነው ማከብረው፣ ትህትናህን በጣም ነው ማከብረው። ግን እንደ ወንድም የምመክርህ ነገር አሁን የነገርኩህ እውነት በጣም ቁልፍ ነው ወንድሜ፣ ለአንተም ለእኔም ለሁላችንም በጣም ቁልፍ ነው። ገብቶሃል? መዳን በሌላ በማንም የለም ብሎ መጽሐፍ ዘግቷል። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ የሚባለው አበቃ። አየህ፣ መጀመሪያ እዚህ መስመር ውስጥ ና። ለአንተና ለእኔ አሁን የመጀመሪያው አስፈላጊ ነገር እሱ ነው። ይሄ አሁን የተነሳው ኢሹ ከአንተ አቅም በላይ ነው ወንድሜ፣ ከአንተ አቅም በላይ ነው እና በግምት ዝም ብለህ የምታወራው አይደለም። በእግዚአብሔር ቃል ነው እያለ ያለው። በመጽሐፍ ቅዱስ አስረዳኝ ነው እያለ ያለው። የለም መጽሐፍ ቅዱስ ውስጥ እንኳን አንተ ልሂቃኑ መጥተው ሊያቀርቡ አይችሉም። አትድከም ወንድሜ፣ ያሳዝነኝ ነው። ስለዚህ አሁን የነገርኩህን ነገር ስማ፣ መጽሐፍ ቅዱስህን አንብብ። እንድናግዝ ከፈለክ ፎሎ ባክ መልስልን፣ በውስጥ አግኘን እንረዳሃለን። ቢንዬ ወደ ሌላ በደንብ ሊወያይ ወደሚችል ሰው ብትሄድ ጥሩ ይሆናል። ይመስባል ጊዜ ሐሳቤ ልግለጻ። እሺ ወንድሜ ሐሳቤን ሰምተናል። ሐሳብህን ገልጠህ አንዴ ልናገር። ወዳጄ ሐሳብህን ገልጠህ ኧረ በእግዚአብሔር ይኸውልህ ሐሳብህን ገልጠህ አሳርፉን እንደዚህ አይደለም። ለምን መሰለህ? ቴንኪው የመከርከኝ ምክሮች ይቀበላለሁ። እንዳልከው እኔ ታናሽ ሆኜ መቅረቤ ወይ ደግሞ አላቅም ብዬ መቅረቤ ግልጹ መናገሬ ምንም አታውቅም የሚያስብለኝ ከሆነ ኢትስ ኦኬ። ግን ቅድም ጀምሮ ሳይ አንተ
ምንም አታውቅም ሲጀመር ለማወቅ ነው የገባሁት። በተነሳው ርዕሰ ጉዳይ ላይ በቂ መረጃ የለህም ነው ያልኩህ። ገብቶሃል? መረጃ ሳይሆን እምነት አይቀድምም ማምኖስ ለምን አታሳምኑኝም? ከዛ ልታምነው የሚገባውን ነገር ነገርኩህ እኮ አልሰማኸኝም ወዳጅ? በዚህ በንቀት እና አታውቅም ከሌን ተቀባ ስላልከኝ እኮ እኔ ከሌን አልቀበልም። እኔ በጣም ባይዘዌ ኦርቶዶክስ ነኝ ብዬ የተነሳሁበት መነሻዬ ስለደመደምኩ እንጂ እምነት የለኝም ስለ በጣም መጽሐፍ እያነበብኩኝ ኢቨን ከፕሮቴስታንት መንገድ ላይ መገናኛ ምናምን አካባቢ ከሚሰጡት እነዚህ ትናንሾቹን ወረቀቶች ጀምሮ እስከ ጆቫ ተቀብዬ በጣም እያነበብኩ ምን እያልኩ እየመረመ እንዳውም የትኛው እንደተመቸኝ ታውቃለህ? ምድር በገነት ነሽ የሚለው የሚመቸኝ ለእኔ ምቹ በቃ እነሱ ተቀብዬ ግልግል ብል ይሻኛል የሚለው ግን አሁን አንተ ሀሳቤን ስለሰቀር ለምን መሰለህ? ሲጀመር ጣልቃ ነው የገባው። እንዳልክ እያወራ ነበር ቢኒያም ምናምን የሚባለው ሰው እኔ ነኝ የሚዩት አርኩ ቅድም ጀምሮ ነው የምትናገረው። እነሱ ምንድን ነው እያወራሁ ነው። የቤቱ ሆስት ነኝ የማወራው። ብራዘር ታወራ አልሰማኸኝም? ኤድሚ ነህ? አዎ ታወራላችሁ። ቃንዴ ማስታወቂያ አልናገረው ታወራለህ። ኦኬ ስላልሰማኸኝ ነው ይቅርታ። ለዛ ነው ሚዩት ያደረግነው። ኦኬ ጸጋ ይብዛላችሁ ወገኖች። ኦኬ እሺ ይቅርታ ኤድሚ አንተም ስላልሰማሁ ነው ሶሪ። ችግር የለም። እሺ ታብና ኮፕሊንግ ሼር አድርጉት ፕሊዝ። ታብና ኮፕሊንግ ሼር አድርጉት። ፓስተርና የጀመረው ሰው ይነጋገራሉ። ታብና ኮፒሊንግ ሼር አድርጉት። ኦልሞስት 925 ሰው አለ እዚህ ጋር እንኳን በውስጥ ላይ ማለት ነው። የወንጌል አማኙ ታብና ኮፒሊንግ ሼር አድርጉት። የማያስፈልግ ኮሜንት ከምትጽፉ በቃ ነገርናቸው ወንድሞች እናቶች። መርሃ ግብሩ እንዲቀጥል ከተፈለገ እንደው አሁን አይ ቲንክ ቲክታክ ተሸጧል። አይ ቲንክ እስራኤላዊ ኦነር የሆነ ሰው ገዝቶታል አሜሪካ። የሆነ ነገር የሚያደርጉ ከሆነ ይሄን ታብና ኮፒሊንግ ሼር ቢያስቀሩልን በእውነት እንደው እስከዛ ግን ታብ ኮፒሊንግ ሼር አድርጉት ፕሊዝ። ጸጋ ይብዛላችሁ። ቀጥሉ ፓስተርዬ፣ በጣም ይቅርታ። የምታወራውም ሰው ቀጥሉ። ቴንክ ዩ። ይሄን ለማለት ነው። እሺ ወንድም ይቀጥል። ወዳጄ አንተ ነበርክ የምታወራው፣ እየሰማሁ ነበር። ቀጥል። ንገረው ነው ስሙ ንገረው። ኦኬ ንገረው። አዎ ኦኬ ኤድሚ ሲያወራ ዝም አልኩና በመሀል ሄኩ ወደ ራሴ እና ምን ለማለት ፈልጌ ነው። ቀደም ጀምሮ አሁን አንተ ገባና ይቅርታ አንተ ስራኩ ወይ እርሶ ማለት እንዳለብኝ አላውቅም፣ ግን እንዳልከኝ ወንድም ነኝ የሆነ ሰንበዲ ሲያወራ በማል ቆይ ትልና ገብተህ እንደዚህ ነው ብለህ የራስን ሀሳብ ታስቀምጥና በቃ ይሄ ነው ዝጉት አይነት አይሆንም ነው የኔ እንትን። በማታውቀው ሀሳብ በመጽሐፍ ቅዱስን ጥቅስ ጥቀስ ብትባል በማታውቀው አልከኝ። እኔ ጥቅስ መጥቀስም ባይዘዌ ጥቅስ መጥቀስም አይጠበቀኝም ብዬ አስባለሁ። የኢየሱስ ክርስቶስ ዓላማውና ሀሳቡ ወይ ደግሞ የመጣበት ወደዚች ምድር እኔ መናኸሪያ ውስጥ ቁጭ ብዬ የኢየሱስ ክርስቶስን ፊልም እድሜ ለፕሮቴስታንቶች ያኔ እኔ በገጠሪቱ ኢትዮጵያ ስላደኩኝ እነሱ ናቸው ወንጌልን ለዓለም እናድርስ በሚል መናኸሪያ ውስጥ ቁጭ ብለን በአቡጀዲ ወጥረው ምናየው ቁጭ ብለን ተሰቅዝቀን አልቅሰናል። ኦርቶዶክስ ነሽ ሙስሊም ነሽ ማን ኤቭሪበዲ ቁጭ ብለን አልቅሰናል። ወንጌል ያኔ ነው የገባኝ። ይሄ ሰውዬ ለምንድን ነው እንዲህ የሚያሰቃዩት እያልኩ በልጅነት አይምሮዬ ምንድን ነው ከዛ እሱ እኮ እንደ ኢየሱስ ይባላል። ኢየሱስ ማለት እንደዚህ ለዓለም መጥቶ የተሰቀለው የሞተው ነው። ኦኬ ፓስተር ሌላ ሰው እናስገባ መሰለኝ ወንድማችን። ክርክር ከፈለጋችሁ እሺ እኔ በራሴ እወጣለሁ፣ ችግር የለም። ግን ለመመስከር ብዬ ነበር። ንገረው። ቆይ ስማ፣ አንድ ጊዜ ስማኝ። ይኸውልህ ንገረው። አሁን ያልካቸው ነገሮች ሁሉ ጥሩ ናቸው። እነዚህ አሁን ያነሳሃቸው ነገሮች ግን ይኸውልህ አሁንም እንደ ወንድም የምነግርህ ነገር ምንድን ነው፣ መጽሐፍ ቅዱስን ማንበብ ያስፈልግሃል ወንድሜ። ንገረው በግል ማለት ነው። ጥሩ ነው ጀምሬያለሁ፣ መመርመር ጀምሬያለሁ ብለኸኛል። እሱን በጣም ነው ማበረታታህ፣ መጽሐፍ ቅዱስህን ማንበብን ማለት ነው። ሌላው ቅድም ያልኩ ምንድን ነው፣ በዚህ በተነሳው ርዕሰ ጉዳይ ላይ አንተ ጋር በቂ መረጃ የለም ነው ያልኩ፣ ገብቶ ከሆነ። ስለዚህ ሚስ አንደርስታንድ አታድርግ። እንወድሃለን እኛ
በውስጥ ልታወራን ትችላለህ። ደግሜ ነው የምነግርህ። መጽሐፍ ቅዱስህን አንብብ። በርዕሰ ጉዳዩ ላይ ግን የተሻለ ነገር ያላቸው ሰዎች ሊያስረዱን የሚችሉ ሰዎች። እሺ ተቀብያለሁ። እኔ ግን የኔ ኢንቴንሽን እና የኔ ሀሳብ ምንድን ነው? ከኔ በላይ ኢቨን አሁን አንተ ኤርሚም እንዳልክም አይ ቲንክ ሰርቫንት ነው መሰለኝ የሚለው ሰርቫንት ወይ ቢኒያም ማንም ሰው እኔ ደከምኩ ነኝ። እነሱ ምናልባት ለጌታ የቀረቡ ናቸው። እስቲ እንዳው በጸለዩልኝ ለምን ይሄን እንዳልኩ ታውቃለህ? እንዳው ብዬ ከዚህ በፊት በጣም ከባድ ችግር ውስጥ መስሪያ ቤቴን አልናገርም። የደረሰብኝ ችግር እናገራለሁ። መስሪያ ቤቴን ባልናገርም ከባድ ሁኔታ ውስጥ አጣብቂኝ ውስጥ ከስራ የሚያስባርረኝ እኔ ባይዘዌ በኤንጂኦ ነው የምሰራው። በጣም በትልቅ ማለት በቃ አለ ከሚባል ክፍያ ውስጥ እከፈላለሁ እና ትልቅ ችግር ደርሶብኝ እንዳው አንድ ያስጨርሰኝ ወንድሜ፣ ይኸውልህ ቆይ ስማኝ፣ ይኸውልህ እንደዚህ በእናትህ አንዴ እችን ምስክርነት አይደለም እንዲህ እናድርግ። ቆይ ይኸውልህ ንገረው ወንድሜ፣ እንዲህ እናድርግ። ይኸውልህ በደንብ እንድናወራ እኔ እናንተ በውስጥ እናወራ። ለምን መሰለህ እዚህ ወደ 952 ሰው ቁጭ ብሎ እኔ እናንተ አሁን ይሄንን ነገር ማውራታችን ፌር አይሆንም። የሌሎቹን መብት እንነካለን። ገብቶሃል? እኔ በደንብ ሰማሃለሁ። አሁን የምትነግረኝን ምስክርነት በጠቅላላ በሙሉ ሰማሃለሁኝ። የምማርበትን እማራለሁ። ቀጥሎ እናወራለን። ምንም ችግር የለውም። አሁን ግን ለእነዚህ ሰዎች እርግጠኛ አሁን እዚህ መጥተው አሁን የገቡት በተነሳው ርዕሰ ጉዳይ ላይ ውይይቶች ሲካሄዱ መስማት ይፈልጋሉ። አየህ፣ ስለዚህ እነሱን እናክብርና እኔ እናንተ በውስጥ እናውራ። ፈቃድ ከሆነ በቃ እንደ ወንድም በደንብ በውስጥ እናውራ። ትነግረኛለህ። አንዳንዱ ነገር ይኸውልህ አደባባይ መናገር የሌለብህ ነገሮች አሉ። ገብቶሃል? ይገባሃል ብዬ አስባለሁ። ይሄና እንደ ልብ እንድናወራ እንደሱ እናድርግ። ፓስተር የታች ነው ያለ ይሰማሃል? ንገረው። ሰርቫንት ኦፍ ጋድ የሚለውን ፎሎ አድርገውና ቁጥር ላክ። ፎሎ አድርገኝ። ሌላ ሰው ይግባና ያውራ። አሁን ደህና። እሺ ተባረክ ፓስተር። ሌሎች አንድ ቁጥር ጻፉልኝ ኦርቶዶክሶች። እንዳልክ አሪፍ ነው። እዚህ ላይ በተለይ ኤክስፒሪየንስ አለው እንዳልክ የተቀበል ቃልን ተቀበለው። ባቡ ሎጂስቲክ ቃል እንዴት ነህ? ይሰማል ወንድማችን? ሚዩት ነህ? አነሳሁት። ሚዩት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየች። ከየት ቤተ እምነት ነው? ዕብራዊት ኦርቶዶክስ ካልሆነ አላስገባም እያለች ነበርና ቀጥታ ለምን አትመልስም ወንድምዬ? ከየት ቤተ እምነት ነው? ያስገባችኝ ኦርቶዶክስ ስለሆንኩ መስሎኝ። መድኃኒዓለም ከኦርቶዶክስ ብትል አይቀልም። እሺ አይ እንዴት ነው ሌሎቹን አውቃ ግን ስተች የነበረው? እንትን አትላኩ እናንተን አትላኩ ስትል ነበርና ኢስ ኦኬ። አይ እኔ ጴንጤ ነኝ እንጂ ጠንቋይ አይደለም። እኔ ጴንጤ ነኝ እንጂ ለዛ ነው ወንድም። ብትነግርም ደግሞ የሚቀል ነው እኮ ቃል። ይሄ ጥያቄ ነው የጠየኩት። ከየት ቤተ እምነት ነው ስለ ከኦርቶዶክስ ብለህ ወደ አሳብ ከሆነ ምናልባት ጴንጤዎችስ በዚህ ርዕስ ጉዳይ የሆነ እንትን ሁለት በቃ ቃል። እሺ ኦርቶዶክስን አውቀናል። እሺ ርዕሱን አይተዋል? ቅዱሳን ሰዎች ዘንዶ ያገለግላቸዋል። አዎ እንደዛ ነው የሚለው። ዘንዶ ያገለግላቸዋል ቅዱሳንን። አዎ ዘንዶ ፍጡር አይደል? ከቅዱሳን በታች አይደል? ቅዱስ ፍጡር አይደለም ዘንዶ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ሊያዙት ይችላሉ ብዬ አምናለሁ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ዘንዶን ሊያዙት አገልግለው ሊሉት ይችላሉ ብዬ አምናለሁ። ማንኛውም ቅዱስ ሰው እስከሆነ ድረስ ዘንዶ ደግሞ ቅዱስ ስላልሆነ ይገዛላቸው ዘንድ እንጃ። እንግዲህ ሲምፕል እኮ ዘንዶ ማዘዝ ፍጡርን ማዘዝ ለሰው ልጅ የተሰጠ ጸጋ ነውና የትኛውም ቤተ እምነት ውስጡን ዘንዶን አይደለም ሴጣኑን ለማናዘዝ ማዘዝ ማውጣት ትችላለህና እንዲያገለግል ልታደርጉ ትችላለህ ብዬ አምናለሁ። ሲምፕሊ ስዕሉ ላይ ያለውን ታውቃቸዋለህ አይደል?
ኦኬ ታውቃቸዋለህ? እውነት ለመናገር አላውቃቸውም። እዚህ ስዕል ላይ ያሉትን ይህን ስዕል ኦርቶዶክስ ቤት ውስጥ አይተህ አታውቅም? የሆነ ሰሜን አካባቢ ያለ ትግራይ ውስጥ ያለ ገዳም ላይ በዘንዶ የተንጠላጠሉ እንደሚወጡ ምናምን አውቃለሁኝ። ይህ ስዕል ግን ስለዚህ ስዕል ሳይሆን ስለዛ ገዳም ምናምን አውቃለሁኝ። ኦኬ አሁን ያወራው ወሬ ቅዱሳንን ዘንዶ ያገለግላቸዋል፣ ዘንዶን ማዘዝ እንዲቻላል ያልከው ወሬ መጽሐፍ ቅዱሳዊ ነው? ለምን አይቻላቸውም ነው ማለት? አንተ ማዘዝ አትችልም ዘንዶ ሲምፕሊ ዘንዶ እባብ ጋር ነው ብዙ አይነት ተሳቢ ቅዱሳንና ከሰው ልጅ ይበልጣል ዘንዶ። መጽሐፍ ቅዱስ ጋር ሳንሄድ ሲምፕል ሎጂክ ዘንዶ ማዘዝ አትችልም አንተ። እኔ ጴንጤ ቤት ነው የመጣው። ቆይ ተረጋጋ። ጴንጤ ቤት ነው የመጣው። ሲምፕል ሎጂክ ምናምን አይደለም። በእግዚአብሔር ቃል ነው የምንዳኘው ሁሉንም ነገር። እዚህ ቤት የእግዚአብሔር ቃል ያለው ልክ ነው፣ ያላለው ልክ አይደለም። አገኘኝ። በእግዚአብሔር ቃል እውነት ላይ ብቻ ቆመን ነው የምናወራው። የእግዚአብሔር ቃል ካለ አለ ነው፣ ካላለ አላለም ነው። አሁን አንተ ያነሳው ነገር የነገርከን ነገር መጽሐፍ ቅዱሳዊ ነው ወይ? ይሄስ አቡነ አረጋዊ የሰሜኑ አሁን ትግራይ ደብረ ዳሞ የሚባል ገዳም በዘንዶ ተንጠልጥለው ወጡ፣ ዘንዶ አገለገላቸው የሚለው መጽሐፍ ቅዱሳዊ ነው ወይ? ትቀበለዋለህ ወይ? እኔ መጽሐፍ ቅዱስ ላይ እንግዲህ ብዙ ተአምራት አሉ አይደል? ለምሳሌ ሙሴ በትሩን እባብ አደረገው፣ ግብጽ ውስጥ እንደዚህ ያደረገ ምናምን ሲባል አይተናል። እና የግድ አቡነ አረጋዊ ደብረ ዳሞ ላይ በዘንዶ ተገለገሉ የሚል ነገር መጽሐፍ ቅዱስ ላይ እንዲኖር አስፈልጎ ከሆነ እንጂ ቃል በቃል ሊኖር ይችላል። ግን እኔ የምረዳው እንዴት ነው ተአምራት ሊሰሩ እንደሚችሉና ዘንዶ ደግሞ ከሰው ልጅ በጣም ያነሰ ፍጡር ስለሆነ የበቁ አባቶች አይደለም ዘንዶን ምንም ነገር ተገልግለው ፈጣሪያቸውን ለማመስገን ይችሉ ዘንድ ሌላውን ሰው ይማር ዘንድ የሰው ልጅ እንግዲህ ካሉት ፍጡራን ሁላ የበቃው ፍጡር ነው ብዬ ስለማምን ዘንዶን ማዘዝ ይሄን ያህል ብርቅ ሆኖ ይሄን ያህል ያወያያል ብዬ አላስብምና እግዚአብሔር የሚሳነው ነገር የለም። በሰዎች ዘንድ አድሮ ዘንዶን ለሰዎች ልጅ አገልግሎት እንዲውል ሊያደርግ ይችላል ብዬ አስባለሁ ነው። ጨርሻለሁ። ይሄንን እኮ ነው እኔ አሁን ያልከውን ሐሳብ እኔ በየትኛው መጽሐፍ ቅዱስ ክፍል ላይ በየትኛው የመጽሐፍ ቅዱስ ታሪክ ውስጥ ዘንዶ ሰዎች እንዳገለገለና ሰዎችና እባብ እንዴት ህብረት እንዳደረጉ እንድትነግረኝ ስለፈለኩ እኮ ነው። እንዳልክ እኔ እናንተን ያህል ባይብል አላውቅም፣ ግን ሙሴ አይ ቲንክ በፈርዖኖች ዘንድ የፈርዖን አስማተኞች አሮን ነው ምዕራፉ ምናምን፣ ግን በታሪክ ሳቅ ባይብል ላይ ይደመሙ ዘንድ ብትሩን ጥሎ እባብ አደረገው ምናምን የሚል ነገር አይቻለሁ። ሰው ተደመሙበት አይደለ? እና የሙሴን አምላክ ከነሱ አምላክ በላይ ከነሱ ጣዖታት በላይ ጎበዝ እንደሆነ ያመኑ ይመስለኛልና ይሄና ያ በፍጹም አይገናኙም። ያና ይሄ አይገናኙም እኮ እባብ ስለሆነ ይሄም ዘንዶም የእባብ ዘር ነው፣ ያም ብትሩም እባብ ሲሆን አየህ የሆነ አሕዛብ እንዲያምኑ ዘንድ ታምራት ይገለጡ። ሰው መቼም እግዚአብሔር በሰው ያድርና ለበቁ አባቶች አሁን የሙሴ ያልከው ታምርና ሙሴ ካረጋቸው ታምር አንዱ ከሆነው አሁን ልጠቅስ የሞከርከው እሱንም እንደዛ አይደለም፣ ግን የሞከርከው ከዚህ ጋር አይገናኝም። ይሄ እሺ ቆይ ቢኒ ቀጥልሽ። አይ ለምን እንዳልክ አንተ ለምን እንዳልክ እኔ አንድ ልዩነት ካጠፋ ይቅርታ ሶሪ። አይ አላጠፋም፣ ቃል አላጠፋም እኮ እንዳልክን ያልገባኝ ነው። አይ ቆይ እኔ አንድ ጥያቄ ስለፈጠረብኝ ነው እንዳልክን አስፈቅጄ የገባሁት። ገብቷል? አሁን እኔ ልዩነቱን ሌላ ልዩነት አሁን እኔ ኦርቶዶክሳዊ ብሆን ልዩነቱ የማይገባኝ አንድ ነገር አለ። ለምሳሌ የጊዮርጊስን ስዕል ታውቀዋለህ? ኦኬ። እዛ ላይ አሁን በጦር የሚወጋው ዘንዶ አለ ጊዮርጊስ። ኦኬ። ጊዮርጊስ በጦር የሚወጋው ዘንዶ እና እዚህ ጋር ደግሞ እነኚህን ሰው የሚያገለግለው ዘንዶ ልዩነታቸው ምንድን ነው? የስዕል የቅርጽ የፊዚዮሎጂ ምናምን ልዩነት እንድገልጽ ልፈልገ ከሆነ አሮ ነው
ልዩነታቸው ዘንዶነታ ሁለቱም ዘንዶ ናቸው አይደል? ያ ተሳቢ እንስሳት ናቸው። ስለዚህ ያኛው ዘንዶ ጊዮርጊስ ያኛውን ዘንዶ እየወጋው ነው። እዚህ ጋር ደግሞ ይሄኛው ዘንዶ አገልጋይ ሆኖ መጥቷል። እና በሁለቱ መካከል ያለው ልዩነት ምንድን ነው? ኦኬ ያኛው ቅዱስ ጊዮርጊስ ዘንዶን ገሎታል። እዚህ ደግሞ የበቁ አባት ዘንዶን ተጠቅመው ለአገልግሎት በቅተዋል። ስለዚህ ልዩነቱ ምንድን ነው አባባል? ዘንዶ መገደል ካለበት መገደል አለበት እንጂ ለአገልግሎት መዋል የለበትም ነው እያልከኛለሁ። እኔ ልዩነቱ ስላልገባኝ ነው። እኔ አሁን እየጠየቅኩ ነው ብራዘር። እኔ አሁን ጥያቄ ስላለብኝ ነው። ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት ልጅ ሆኜ። በጣም ኮንፊውዝ ከሚያደርጉኝ ስዕለ አድኖዎች እነኚህ ሁለቱ ናቸው። እዚህ ጋር አንደኛው ዘንዶ ትራንስፖርት ይሰጣል፣ ገብተዋል፣ ያመላልሳል፣ ተራራ ያወጣል፣ ያወርዳል፣ ይላላካል ምናምን። በዛኛው ሳይድ ደግሞ አንድ ደግሞ ጊዮርጊስ የሚወጋው አናቱ የሚወጋው ዘንዶ አለ እና በሁለቱ መካከል ያለው ልዩነት ምንድን ነው? አንደኛው ዘንዶ የሚገደል ነው፣ ሌላኛው ዘንዶ ቤት ውስጥ አገልጋይ ነው። እንዴት ነው ነገሩ? አልገባኝም። ያው እንግዲህ ያው የዘንዶቹን ልዩነት እንዲህ አናቶሚካሊ ምናምን ልነግርህ አልችልም፣ ግን እኔ የሚገባኝን በአንድ ደቂቃ ውስጥ ለመናገር ያህል እግዚአብሔር ሊጠቀምበት ሲፈልግ ለምሳሌ ዘንዶ የሚወከለው በሰይጣን በምናምን ስለሆነ ቅዱስ ጊዮርጊስ በታምራቱ ዘንዶውን አሸንፎ እንዲያርጓል። ኢናዘር ዳይሬክሽን ደግሞ እንዲበቁ አባቶች ደግሞ ኢቭን ሰይጣንን ለቅዱሳን እንዲያገለግሉ ከነሱ በታች እንደሆኑ ሰዎች እንዲማሩ ዘንድ እንዲገለገሉበት ማለት ነው። ኢቭን መግደል ማሸነፍ እንደ ቅዱስ ጊዮርጊስ ወቅተ ማሸነፍ እንዳለ ሆኖ ነገር ግን ደግሞ እንደዚህ ደግሞ እንዲያገለግሉ መቼም የፈጣሪ ፍጡር ነው እኮ ዘንዶም አይደለ? ሰይጣንም የፈጣሪ ፍጡር ነው። ሳጥናኤል የሆነ ሰዓታይ ግን ጥያቄ ይገባል መሰለኝ። ቢናዬ እኔ ግን ጥያቄ አንተ ገብቶኛል። እኔ ሲመስለኝ አይደለም እኔ ሲመስለኝ መሰለህ በመካከላቸው ያለው ልዩነት አንደኛው ዘንዶ ለቅድስና አልበቃም፣ አንደኛው ደግሞ ለቅድስና ይበቃል። እዚህ የተሸከመው በሽከረክ ሊሆን ይችላል። እስቲ ቆይ ከወንድማችን እስቲ መልስ እንስማ። አይደለም ማለት ነው። እሺ ቴንክ ዩ። ልዩነቱ ተነግረኛለህ ወንድም አለ። አዎ ስለ ቅዱሳኑ ብናወራ ሁለቱም የእግዚአብሔር ቅዱሳን እግዚአብሔር የሚያመልኩ እግዚአብሔርን በጣም ያገለገሉ ሰዎች ናቸው። ስለ ቅዱሳኑ መጀመሪያ ቆይ ስለ ዘንዶቹ ልዩነት ተመጣጣለ በደንብ ቃሌ ኖ አሁን ዘንዶውን በደንብ ልዩነቱን በደንብ እየሰማኝ እሺ። ጥያቄ ስጠይቅህ በጣም ስፔሲፊክ ነው የምጠይቀው። ብዙ በጣም ብሮድ የሆነ ሰፊ የሆነ ጥያቄም አይደለም። ጥያቄ የዘንዶዎቹ ልዩነት ምንድን ነው ነው። እዚህ ጋር እንደውም የሚካኤልም ይሄ ባቱን ምናምን የሚያሳየው ሚካኤል አለ አይደል? አሁን በእናንተ ቤተክርስቲያን ውስጥ የተከለከለው ስላድ ነው ጡት ያለው ምናምን የሆነ መልኩ ቆንጆ ነገር፣ እሱም ዘንዶ እየወጋ አለ። ጊዮርጊስም ዘንዶ እየወጋ አለ። እኚህ ሰውዬ ጋር ሲመጣ ግን እኚህ ሰውዬ ጋር ዘንዶ አገልጋይ ነው፣ ትራንስፖርት ይሰጣል፣ አገልግሎት ብዙ ነገር ያገለግላል። ኤኒዌይስ በእነኛ ዘንዶዎች መካከል ልዩነቱ ምንድን ነው? ለምንድን ነው ሌሎቹ የሚገደሉት? ለምንድን ነው ይሄኛው አገልጋይ የሆነው? ቴንክ ዩ። እኔም ቅድም ስለ ሁለቱ ቅዱሳኖች ቅዱስ ናቸው ብዬ ልነሳ ስል ተዋልከኝና ግን አንተ ስለ አንዱ ቅዱስ ባቱ ጡቱ እያልክ ለማቃለል ሞክራል። ኦኬ ሶ ስለ ሁለቱ ዘንዶች ልዩነት ፎቶ ላይ እኔ አይደለሁም፣ ይቅርታ አድርግልኝ፣ እኔ አይደለሁም። የእናንተ ማስተጋባት አልነበረብህም ስላስወገደችው ነው። አይ ቤተክርስቲያኒቱ እኮ ይሄ እንደዚህ ባቱ የሚታይ ምናምን እኛ እንቀበልም ብላ እኮ እሱን እኮ ቀይረውታል። እኔ ያልኩት እንዳይመስልህ፣ እኔ በጥላቻ ተነሳስቼ ቤተክርስቲያኒቱ ያስተካከለችውን ኮሬክት አድርጌ ነው የነገርኩ። ያስተካከለችውን አስተካክዬ ያላስተካከለችውን ሳታስተካክል እንደዚህ ነው ያለው ብዬ መናገር ኃላፊነትም ስላለብኝ ነው። ሚስ ሪፕሬዘንት ማድረግ አልፈልግም። ለዛ ነው እንደዛ ያልኩት እንጂ ላጣጥልም ላናንቅም ፈልጌ አይደለም። እሺ ቀጥል። ቴንክ ዩ። ይህን ያህል የተከታተላችሁ የቤተክርስቲያንን
እንትኖች እንትማለቸው አሪፍ ነው። አክቹዋሊ የድሮ ወታደሮች ምን እንደሚለብሱ ይታወቃል። ፊልም አይተናል። እነ ትሮይን እነ 300 ምናምን ካየ ጊዮርጊስ ወታደር ነው። የድሮ ወታደሮች ልብስ ይታወቃል። ኤኒያው ሰው በሁለቱ ዘንዶች መሀል ያለው ልዩነት ነው ከእነ ቅድሙ ኢንሲስት እያደረክ ያለውና እኔ ምስሉ ላይ ያለውን ያኛው ወደ ታች ተኝቶ ወፈር ያለ ከዚህ በላይ አፉን የከፈተና ጦር የተሰካበት ዘንዶ ነው። ይሄኛው ደግሞ ቀጠን ብሎ በጣም ረጅም የሆነ እንደዚህ ብዬ በስፒች ስለይቼ አልነግርህም። አንደርስታንድ አድርገኛል ብዬ አስባለሁ። ግን እኔ ማስበው ምንድን ነው ዘንዶ ሲባል የእግዚአብሔር ጠላት ነው። የስ ቅዱስ ጊዮርጊስ ተዋግቶ አሸንፎታል። እዚህ ጋር ደግሞ ተጠቅመውበታል። እግዚአብሔርን ለማመስገን ኢቭን ሴጣንን መጠቀም የሚችሉ አይነት የበቁ አባቶች ያሉባት ሀገር መሆኗን እና ይሄን ለማመልከት ደግሞ መቼም እስካሁንም ድረስ ያለ ትውፊት ነው፣ ታሪክ ነው። ኢቭን ደርቆ ምንትኑ አለ አሮን ነው። ይሄን ያህል ተአምርን ማብራራት አስቸጋሪ ነው። እኛ በዛ ሰዓት የለንም። እኔም አንተ ከኔ የተሻለ መረዳት ሊኖር ይችላል ቢኒያም። አክቹዋሊ ግን ሁላችንም በዛ ሰዓት የለንም። ተጽፎልናል። ግን ተአምራቱ የተፈጸሙት በማ በኩል ነው የሚለው መረዳት አይ ቲንክ ጥሩ ይመስለኛል። ያንንም ዘንዶ ቅዱስ ጊዮርጊስ እንዲያሸንፉ ያደርገው ፈጣሪ ነው። ይሄኛውንም ዘንዶ ደግሞ ተጠቅመን ያንን አስቸጋሪ ቦታ ላይ ቤተክርስቲያን ተገንብቶ መወጣጫ መሰላል ሆኖ የእግዚአብሔር ጠላት የሆነ ዘንዶ ለቅዱሳን ለምዕመናን መወጣጫ ሆኖ ያገለግል ዘንድ እንግዲህ መደረጉ አይ ቲንክ እንድንጸና ያደርገናል ብዬ አምናለሁ። እግዚአብሔር በፈቀደው መልክ ይሄን ይሰራል ብዬ አምናለሁና ታምራትን ነው እኔ በቀና ልቦና ብንጠቀማቸው አሪፍ ነው። ስለዚህ እያልከኝ ያለው ጊዮርጊስ የሚወጋው ዘንዶ እሱ ሰይጣን ነው፣ ይሄኛው ቅዱስ ዘንዶ ነው። ይሄኛው አላልኩም፣ እኔ እንደዛ አላልኩም። ቢኒዬ በጣም ይቅርታ። ይሄኛውንም ዘንዶ የዘንዶ ቅዱስ ነው ልዩነቱን ማወቅ። እግዚአብሔር ግን ለስሙ ምስጋና ይግባውና ኢቭን ዘንዶ እኔን ያገለግለኛል የሚለውን ነገር ሰይጣን ከእግዚአብሔር በታች ነው የሚለውን ነገር ለማስተማር ፈልጎ የበቁ አባቶችን ተዋል ተአምሩን ሊያሳየን ፈልጎ ከሱ በታች እንደሆነ ሊነግረን ፈልጎ አይደለም። እግዚአብሔርና ምድር ላይ ያሉ የበቁ ቅዱሳን አባቶች በዘንዶ ተገልግለው ወደ እግዚአብሔር ቤት መሄድ እንደሚችሉ በዚህም የተነሳ በእምነታችን እንድንጸና ዘንድ ሊያስተምረን ፈልጎ ይመስለኛል እንጂ በፍጹም ይሄኛው ዘንዶ ቅዱስ ነው ያኛው እርኩስ ነው አላልኩም። በሁለቱ ዘንዶች ማለም ልዩነት የለም። ሁለቱም ዘንዶች ናቸው። እሺ፣ ስለዚህ ሁለቱም ሰይጣኖች ናቸው። ያ የሚገደለው ሰይጣን ስለሆነ ነው። ስለዚህ ሰይጣን የቅዱሳን አገልጋይ የታሪክ ዳራው ሰይጣን የሞላችንም የኔም አገልጋይ ነው፣ ከኔ በታች ነው። ይሄንማ ምንም እኔ ስላልበቃው እንጂ እኔ በዓለም ስለምኖር እንጂ እኔ በበቃ ሰይጣንን አገለግለዋለሁ፣ አዘዋለሁ። አንተም እንደምታዘው አብዛኞቻችን እየጸለይን ሰይጣን እናዝል እንዴ ውጣ ግባ ምናምን ለው የለ እንዴ? ኦኬ። ስለዚህ ሰይጣን አሁን በቃ ስልጣን አለን እኮ አይደል? ሰይጣን ላይ ስልጣን የለንም ቢኒዬ። ሰይጣን ላይ ዘንዶ ላይ እኮ ስልጣን አለን። ያገለግለን አይደል? ልንገለው እኛ መጽሐፍ ቅዱስ እንዲያገለግለን አይደለም። ኦኬ፣ እንዲያገለግለን ሰይጣን መጽሐፍ ቅዱስ ተናግሮን አያውቅም። ያገለግላቸዋል ሰይጣን ተብለን አናውቅም። ካለ ማስረጃውን ትሰጠኛለህ። ገብቶሃል? አሁን በማስረጃ ማውራት እንችላለን ማለት ነው። አሁን በሁለቱ ዘንዶች መካከል ልዩነት የለም። አንደኛው ያስማምተናል እሱ ላይ እዛ ጋር የተገደለው እዚህ ጋር ሕያው ሆኖ እንትን እያለ ነው። እዚህ ጋር ሕያው ሆኖ እያገለገለ ነው። ገብቶሃል? አሁን በሁለቱም መካከል አይደንቲቲን በተመለከተ ሁለቱም ሰይጣን ናቸው ብለኛል አይደል? ኦኬ። እዚህ ጋር አንደኛው ዘንዶ ያኛው መገደል ሲኖርበት፣ በሌላኛው ሳይድ ደግሞ ሳይሞት ደግሞ እዚህ ጋር እያገለገለ ነው። ስለዚህ ሰይጣን አንድ ቦታ ላይ ትገለዋለህ፣ ሌላ ቦታ ላይ ደግሞ ያገለግልሃል። አሁን እንደዛ አይነት ጥሩ በቃ ማስረጃ መጽሐፍ ቅዱሳዊ ስታደርግልኝ አሁን እኔ እናንተ
አሪፍ ዲስከሽን ይኖረናል ማለት ነው። አሁን ወደ እስቲ መጽሐፍ ቅዱሳዊ የሆነ ደርዛ ሲይዝልን ይህንን ሀሳብ ቢኒ ቴንክ ዩ ፍሬ የምታደርገው ነገር ተመችቶኛል። ርዕሱን እኔ መጽሐፍ ቅዱሳዊ ዳራ ምናምን ልሰጥ አልችልም። ቢኮዝ እነዚህ ተአምራት ለምሳሌ መጽሐፍ ቅዱስ ላይ የአቡነ አረጋዊም ሆነ የቅዱስ ጊዮርጊስ ታሪክ የለም እንደምታውቀው ማለት ነው። ነገር ግን ሴጣን የሆነ ቦታ ላይ ተገድሎ የሆነ ቦታ ላይ መገልገል አለብን የሚል ነገረው እንደ አይዲያ ማለት ነው። ሴጣን ከኛ በታች ነው። ይህም ማመን እኮ ነው። በጣም ሲምፕለስት ቲንግስ እኛ ስልጣን አለን ሴጣን ላይ አይደለም። ወይዘር ዩ አር ፕሮቴስታንት ካቶሊክ ወር ምናምን ታዛለ ሴጣን አሁን አሁን መሸሽ ጀምረሃል ማለት ነው። አሁን አንተ ፌስ ሀሳብን በደንብ ፌስ እንድታደርገው ነው እድል እየሰጠው ያለሁት። ምንድን ነው የሆነች ድምፅ አለች አንተ ጋር። እሺ ችግር የለውም ተስተካክሏል። ምንድን ነው እያልኩ ያለሁት አሁን ሰይጣን በአንድ ስፍራ ላይ አገልጋይ የሆነበት ለምሳሌ ጌታን ሊፈትነው ወደ ምድረ በዳ ወሰደው ይላል። እንደፈተነው እናውቃለን። ሰይጣንም ከጌታ ከተለየ በኋላ መላእክት ቀርበው ጌታን ያገለግሉት ነበር ይላል መጽሐፍ። ይሄ በመጽሐፍ አለ። አገልጋይ ሆኖ ማን እንደሚያገለግል እዛ ላይ ግልጽ ነው። ሰይጣን እኛ ቅዱሳንን ሲያገለግልም አናውቅም። ገብቷል። በአንድ ስፍራ ላይ የምንቃወመው በሌላ ስፍራ ላይ አገልጋይ ሲሆን አናውቅም። አንተ ደግሞ አሁን ይሄ ዘንዶ አንድ ስፍራ ላይ አገልጋይ መሆን ይችላል የሚል ክሌም ይዘሃል። ሰይጣን ናቸው ሁለቱም ብለኛል። ጊዮርጊስ የሚወጋው ሰይጣን ነው። እዚህ ጋርም ወደ ተራራ ይዞ የሚወጣውና የሚወርደውም ሰይጣን ነው ብለኛል። ሁለቱም ሰይጣኖች ከሆኑ መልካም ገብቷል። አሁን ያንን በመጽሐፍ ቅዱስ ልታስረዳኝ ግድ ይላል። አትሊስት እንደው ዘንዶ እንኳን ብለህ ባትነግረኝ ሰይጣን ቅዱሳንን ያገለገለበትን ስፍራ ታመጣልኛለህ ማለት ነው። ኦኬ መታዘዝ ማገልገል ነው አይደለ? አይደለም። እንዲህ አድርግልኝ፣ እንዲህ ሂድ፣ እንዲህ ና ምናምን ማለት ማገልገል አይደለም። ሴጣንን ማዘዝ አንችልም እኛ። አንተ ሰይጣንን ለታሎን የበቃንን ምን ብለህ ነው የምታዘው? ማዘዝ አንችልም። ሰይጣንን ምን ብለህ ነው የምታዘው? ወጣ ከዚህ ምን ትሰራለህ እዚህ ብለህ ማዘዝ አትችልም። እንዲወጣ ለምሳሌ ሴጣን ያለበት ሰው አንተን አገለገለህ ማለት ነው። ያንተን አላቅም፣ ግን የበቁ አባቶች ወይም የፕሮቴስታንት ፓስተሮች ጸልየው ወጣ። ሴጣንንማ እኛ ወቅተን እናስወጣዋለን። ይሄ የልጅነት ስልጣናችን ነው። ገብቷል። አዘዝከው አላዘዝከው ማዘዝና እኮ አንተን ማገልገል እኮ ይለያል። እሺ ብሎ ወጣ አልወጣም? እሺ ያለ እሺ ብሎ ወጣ አገለገለክ ማለት ነው። በቃ እንዴ እሺ ካለ አሽከር ከሆነ ስለዚህ አሁን አጥብታችሁ ለምን ታያላችሁ? አሽከራችሁ ነው አባቴ። በጣም ጥሩ። ስለዚህ አሁን ሰይጣንን እዚህ ተራራ ላይ ውሰደኝ ብለው እሺ ብሎ ከች ብሎ ጥቅልል አድርጎ ይወስደኛል ማለት ነው። ውጣ በለ ካዘዝከው ልክ እንደ አባትህ እዚህ ጋር እንዳሉ ሲምፕሊስቲክ እሱን እንዲህ እንትናት አባትህን አሁን ለምሳሌ እነኝህን አቡነ አረጋዊን ወደ ተራራ ይዟቸው የሚሄደው ሰይጣን ነው ካልከኝ እያገለገላቸው ነው አይደል? በእግዚአብሔር ኃይል አዘውት። እሺ እኛ የምናውቀው መጽሐፍ ላይ ዲያብሎስን ተቃወሙት እርሱም ከእናንተ ይሸሻሉ። አባትህ ደግሞ ምን እያደረጉ ነው? ዲያብሎስን ጥሩት እሱም ያገለግላቸዋል በሚለው ጥቅስ እየሰሩ ነው ማለት ነው። ያስማማናል ይሄ? አዎ ቅድም ቢኒ የነገርኩህ እኮ ስለማዘዝ ስለመታዘዝ ስነግርህ ይህን ያህል ዲያብሎስ ርዕስ መሆኑ ራሱ አይ ዱ ማይንድ በጣም ብዙ የሚወራ ነገር እያለና ዲያብሎስ ከኛ በጣም በታች ነው እና ማዘዝ እንችላለን። አትፍሩት። ጥሩ ነገር አሁን ተናገር። ተው ወንድም የሚደረገውን እኮ ነው ማወራው። እንደዛ ሳይሆን እኔ ሲምፕል የነገርኩህን ነገር ሰማ። አንተ ስልጣን አለ ዕብራዊ ላውራ ሰማሽ? አንዴ እስካሁን ሰማኋችሁ። በጣም ሰይጣን ነው አልክ አይደል እንዴ? ዘንዶ ጥሩ ምሳሌ አይደለም በመጽሐፍ ቅዱስ። አንተም እየደጋገምከው ሰይጣን ነው ሂድ ስትሉት ይሄዳል ይመጣል። እናንተ ቤተክርስቲያን የሆነውን ልንገር። አሁን አንዱ
ለትራንስፖርት ተጠቅሞበታል። አንዱ ገሎታል፣ አንዱ ደግሞ አጥምቆ ወደ ሰው ቀይሮ ጨዋ ለጽድቅ ብሎ ታቦት አስቀርጾ ይሰግድበታል። ሪሊ በእውነት አሁን ጥሩ ጭንቅላት እንዳለ እያየው ነው። ዲስከስ የማድረግ ችሎታ አለ። ምን አለ መጽሐፍ ቅዱስ ብታነብ ወንድሜ። ዘንዶ ጠላት ነው። ዘንዶ ተጠቅልሎ የሚጣል ጠላት ነው። የእባብ ዘር ጠቅላላ ሴቲቷን ያሳታት እባብ ነው አይደል? ሰይጣን በእባብ አድሮ አይደል እንዴ? ራሱን ትቀጠቅጣላችሁ ተባልን እንጂ ትራንስፖርት አድርጉት ስትፈልጉ ከሌ እንዲህ ስላረገ የሚባል ነገር አለ ወንድሜ። ቃልዬ ከራስ ጋር ሁንና እንደው ቲንክ ባውት። ማንም ፈላስፋ ማንም ጥበበኛ ጻፍኩ ብሎ የሚጽፈውን ትክክል አይደለም። አንድ ቅዱስ አባት እግዚአብሔር በፈለገው ሊጠቀም ይችላል። የትኛውም መጽሐፍ ቅዱስ ላይ በዘንዶ ተጠቅመው ይሄን አረጉ የሚባል ግን የለም። ዘንዶ ምንድን ነው? የወደቀ ነው። በቃ ተመቷል። በጌታ በኢየሱስ ስም እኮ ከመንገዳችን ዘወር ብሏል። ለምንድን ነው እዚህ ጋር አምጥተን አሁን የበቁ የነቁ ስለሆኑ ሲፈልጉ ትራንስፖርት ያደርጉታል፣ ሲፈልጉ አጥምቀው ገርዘው ምን ብለው ካህናቱ ማምን ገዳም ያሉትን ሰዎች ሲያገለግሉ ኑሮ ሞቱ። ሰይጣንን በስንት አምልኮ ነው የሚመለከው እዛ ቤት። ስለ እውነት ጌታ በሚያውቀው አሁን ዝም ብሎ ነው ኤነርጂ የምትጨርሰው። ለምን አንተ ያስከው ዲፌንስ ማድረግ ዘንዶ ቆይ አስጨርሰኝ እና ለራስህ አስበው። ሰይጣን ነው እያልከው መልሰ ሰይጣን እንዲያገለግል። አዎ ችግር የለውም እንዲህ ቢያደርጉስ? አዎ ችግር የለውም። የትኛውን ጻድቅ ከመጽሐፍ ቅዱስ ላይ በዘንዶ ተጠቀመ ይላል? አገልጋያችን መንፈስ ቅዱስ ነው፣ እግዚአብሔር ነው። ይሄን ነገር እንዲያደርግልን ስንል ምናወጣውም ሰይጣንን ዘንዶውንም ስናስወጣ በኢየሱስ ክርስቶስ ስም ነው። ከኛ ጽድቅ የመጣ ምንም ነገር የለም። በስሙ ስልጣን ነው ኦኬ አጋንንት የምናወጣ። እዚህ ጋር ግን አጋንንትን እንደዚህ ተጠምጥመው ሄደው እውነት ጻድቅ አባት ከሆኑ ምን ዘንዶ ያስፈልጋቸዋል? ብታምን እኮ ይሄን ተራራ ከዚህ ተነስተሸሽ ብትል ቅንጣት የምታክል እምነት ቢኖር ነው የሚል አይደል እግዚአብሔር ኢየሱስ። እስኪ አሁን ዘንዶ ወይም ሰይጣን ምንድነው እያደረገ ያለው? ከሰይጣን ጋር ምን ህብረት አለን ነው ጥያቄ። ኦኬ እሺ አጠር አድርገህ መልሰው። እኔ ምንም 20 ሰከንድ ነው የማወራው። ቀላሉ ነገር እግዚአብሔር ስልጣን ስላለው የሰናፍጭታል ቅንጣት ካላችሁ አንቺ እንዳልሽው ይሄን ተራራ ማንቀሳቀስ ትችላላችሁ ያለ ፈጣሪ ስላለን ታምራቱን በብዙ መንገድ ያሳያል። ሙሴ ብትር ጥሎ እባብ እንዲሆን ብትሩ ያደረገው ፈጣሪ ነው አይደለ? እባብን በመጠቀም አትሂድ ወደዛ። ለምን እንደተጠቀመ እግዚአብሔር ታውቃለህ። እባብን በሚያመልኩ አካባቢ ነው። መተትን አስማትን ስለሚያመልኩ ነው። ሙሴ ያደገ ነው እዛ ቤት ታውቃለህ። ሙሴ የማያውቀውን አይቶት የማያውቀውን አይደለም ሊያረጉ እንደሚችሉ ጌታ ስለሚያውቅ በትር አለው እጁ ላይ ተአምርን እንዲሰራ። እነሱ ናቸው እሺ ፓስተር አንድ ቁጥር ቆይ የጻፍክ ነበር ለፓስተር እድል ልስጠው። አይ አንድ መላሽ 20 ሰከንድ እንኳን አለ። እሺ ፓስተር ይቀጥልሽ። አይ ፓስተር ይቀጥልና አጣምጠው። እሺ እግዚአብሔር ይስጥልኝ እድሉን ስለሰጣችሁኝ። እብርዬ ጥሩ አምጥተሽዋል ነገሩን። ምንድነው ውይይት ከሆነ እኛም እንድንማርበት በርዕሰ ጉዳዩ ላይ ወንድማችን ማስረጃ አለኝ። ፓስተርዬ ከይቅርታ ጋር አሁንም ኢየሱስ አምላኬ ከየት ቤተ እምነት ነው ኢየሱስ አምላኬ ብሎ የሚል? ኦርቶዶክሳዊ ነኝ። ኦኬ ኦርቶዶክስ ነው። ኦኬ እሺ ቴንክ ዩ። አይ ሌላ ኦርቶዶክሳዊ ስላለ ላስገባ ነበር። እሺ ቀጥሉ ፓስተርዬ ቀጥል። ኦኬ ሁለት ኦርቶዶክስ አሉ። ሌላ ላስገባ ልፈልጌ ነበር። ቀጥሉ። እሺ ይሄ ልጅ በመሃል ስለሚደባልቅ ነው ታች ያወረድ ነው። ቅድም በመሃል ላይ ዝም ብሎ ይቀላቅላል። አትግባ ዝም በል። እሺ ሚውት አድርገው። ኢየሱስ አምላኬ ተባረኩ። ቀጥሉሽ እና ውይይቱ ጥሩ ሊሆን የሚችለው አሁን እኔ ከዚህ ወንድም ጋር ባወራ አሁን ጥሩ የሚሆነው ምንድነው ርዕሱን አይተኸዋል ወዳጄ። እና ርዕሱ ምንድነው የሚለው ቅዱሳንን ዘንዶ ያገለግላቸዋልን የሚል ጥያቄ ነው የቀረበው። አዎ ከሆነ የሙግትህ ሀሳብ አዎ ያገለግላቸዋል ካልክ አጭር በሆነ መንገድ
ማስረጃህን ንገረን። ይሄ በዚህ ምክንያት ይሄው ይሄ ያለ ስለዚህ ያገለግላቸዋል ወደሚሉ ድምዳሜ እንደርሳለን ብለን ከዛ በኋላ እኛ ደግሞ አይ አንደርስም የሚለውን እናሳይህ። እሺ አመሰግናለሁ። ማብራሪያ ምናምን አይደለም የምትሰጠን። ይኸውልህ የሙግትን አካሄድ ወይም የውይይትን አካሄድ በደንብ ያዘው ወዳጄ። መጀመሪያ አንተ ዘንዶ ቅዱሳንን ያገለግላቸዋልን ለሚለው ጥያቄ በመጀመሪያ መልስህ ምንድን ነው? ያገለግላቸዋል ነው ያገለግላቸውም ነው? ገብቶኛል። በጣም ተረድቼ ነው። መልስህን ንገረኝ እንጂ ቆይ መልስህን ልወቀው እኔ ገብቶኛል ሳይሆን ለምን ያገለግላቸዋል? ያገለግላቸዋል። በጣም አሁን ማስረጃህን ንገረኝ። ሲምፕል። የሰው ልጅ ከማንኛውም አይነት ፍጡር በላይ ነው። ዘንዶ ሰይጣን ነው። ማዘዝ እንችላለን፣ እያናናዘዋለን። የእግዚአብሔር ክብር ይገለጥ ዘንድ ለበቁ ቅዱሳን ሰይጣን ይታዘዝላቸው ዘንድ ምንም አይነት ችግር የለውም። የእነሱን ተጋድሎ በማየት ሌላው እንዲበቃ ዘንድ። ጨርሻለሁ። በጣም ቀላል ነገር ነው። ዘንዶን በጣም ጥሩ። በቃ ጨረስ። ቆይ ጨረስ ብራዘር ጨረስ። አሁን ሌላ ማብራሪያ ውስጥ አትሄድ። ያልከኝ ነገር ምንድነው? እሱ በነጥብ ላስቀምጥልህ። አንደኛ ሰው ከሁሉ ፍጥረት በላይ ነው ያልከው አንድ። ስለዚህ የበቁ ቅዱሳን ሰይጣን ያገለግላቸዋል። ምክንያት ስለሚበልጡት የበቁ ስለሆኑ ከሱ አንዱ ምክንያትህ ሰው በሰውነታቸው ከዘንዶ በላይ ስለሆኑ፣ ሁለተኛው ምክንያት ደግሞ የበቁ ስለሆኑ ነው ያልከው። የበቁ ስለሆኑ ሶስተኛ የሰጠው ምክንያት እግዚአብሔር ክብር እንዲገለጥ ነው ያልከው። ልክ ነኝ? ይሄን ያልከኝ አይደል? አዎ። ጥሩ ተረድተኛል። ቴንክ ዩ። በጣም ጥሩ። አሁን ይሄን አንተ ነው ያልከኝ። ይሄን ካልከኝ በኋላ ካንተ የምፈልገው ማስረጃ ሶስቱንም ነገር በእግዚአብሔር ቃል አስደግፍልኝ። አሁን በመጽሐፍ ቅዱስ እዚህ ጋር ለመጀመሪያው ነጥብህ ምን ይላል? ሰው ከፍጥረት ሁሉ በላይ ነው ይላል። ኦኬ። የበቁ ሰይጣን ያገለግላቸዋል የሚለው ጥቅስ እዚህ ጋር አለልህ ብለህ አሳየኝ። አሁን እሱ ከእግዚአብሔር ቃል አምጣና አሳየኝ። የትኛውን ያነሳኸውን ሀሳብ ነው? ሶስት ሀሳብ አንሳለሁ። የትኛው ፖይንት? ከሶስቱ የትኛውን ላሳየህ? የሰው ልጅ መቼም ከፍጥረት በላይ ነው የምታሳየው። ሶስቱን ነው የምታሳየው። ምክንያቱም አዎ ነው መልስህ። ገብቶሃል? አዎ ስለሆነ መልስህ አዎ ለሚለው መልስህ ሶስት ማስረጃ ወይም ሶስት ፖይንት ያለው ማስረጃ ነግረኸኛል። ስለዚህ ሶስቱንም በእግዚአብሔር ቃል ጀስቲፋይ ማድረግ አለብህ ወይም ማረጋገጥ አለብህ። ስለዚህ ለሶስቱም ላስቀመጥከው ሀሳብ መጽሐፍ ቅዱሳዊ ማስረጃ አምጣ። ኦኬ ቴንክ ዩ ሰርቫንት ኦፍ ጋድ። ሶስቱ ሀሳቦች ማለት አንደኛው የሰው ልጅ የተከበረ ፍጥረት ነው፣ ሌሎቹን ፍጥረታት ያዛል። ዘንዶ ብሎ የሰየመው የሰው ልጅ ነው አይደለም? ይሄን ነገር ማብራሪያ ምን ጠየቅኩ? ቆይ ወንድሜ፣ አሁን ቅድም የነገርከኝ ነገር ገብቶኛል። ይኸውልህ ወዳጄ፣ ስምህን ስጠይቅ የጫማ ቁጥር አትንገረኝ። እኔ ያስረዳኸው ባለ 3 ነጥብ እንትን አንስተ የተናገርከውን ነገር እሺ ብዬ ተቀበልኩ እኮ። ሰው ከተፈጥሮ ይበልጣ ከሁሉም ፍጥረት ይበልጣል። እሺ እኔ መቼ ታምናለህ? እሱ ብራዘር፣ እኔ እንዳምንህ ማስረጃ ጥቅስ ሰጠኝ ነው ያልኩህ። የመጽሐፍ ቅዱስ ማስረጃ ቀደም ከቢኒያም ጋርም እኔ ታምናለህ? ይኸውልህ ታምናለህ አታምንም ሙግት ውስጥ አይደለም የምትገባው ከኔ ጋር። አሁን ከኔ ጋር የምትገባው በሙግት አካሄድ ነው እየሄድክ ያለው። ስለዚህ ማስረጃ ሰጥተሃል። ዘንዶ ሊያገለግለው ይችላል አልክ። እሺ ብዬ ተቀበልኩ። ማስረጃ ስጠይቅህ 3 ነጥብ አንስተህ ተናገርክ። ኦኬ፣ ይሄንን 3 ነጥብ ማስረጃህን በእግዚአብሔር ቃል አስደግፋለሁ። ምክንያቱም ውይይታችን መንፈሳዊ ስለሆነ የውይይታችን ዳኛ ደግሞ መጽሐፍ ቅዱስ ስለሆነ፣ ስለዚህ የምታረገው አሁን ይኸውልህ አልገባህ? የምታረገው አመሰግናለሁ። ይኸውልህ ወዳጅ አልገባህም። አዳምጠኝ እንዴ። ከገባህማ የምታረገው እንደዚህ ነው። ለመጀመሪያው ነጥቤ ከእንደዚህ አይነት መጽሐፍ እንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። ለሁለተኛው ነጥቤ ከእንደዚህ አይነት ምዕራፍ ከእንደዚህ አይነት መጽሐፍ ከእንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። የምፈልገው እሱ ነው። ማስረጃን የጠየቁ ለሀሳብ እንጂ ሀሳብን ደግመህ እንድታብራራው አይደለም። ሀሳብማ በቃ ግልጽ ነው እኮ ገብቶኛል። ማስረጃን የጠየቁት እኔ
አሁን ቀጥል። አንሚውት አድርገውና ቀጥል ወንድማችን ቃል አንሚውት አድርገውና ማይከን ቀጥል። ቃል ሚውት ነህ። አንሚውት አድርገው። አዶን ነው ማን እንዳደረገኝ በእውነት